ዕብራውያን መልእክት ምዕራፍ 11 ከቁጥር 32 እስከ መጨረሻው ድረስ እናነባለን። እስከ ምዕራፍ 12 ቁጥር 3 ድረስ እናንብብ ለንባብ። እነዚህን ሁሉ እንግዲህ ከዚህ በላይ ምን ልበል? ስለ ጌዲዮን፣ ስለ ባርቅ፣ ስለ ሳምሶን፣ ስለ ዮፍታሔ፣ ስለ ዳዊት፣ ስለ ሳሙኤል እንዲሁም ስለ ነቢያት እንዳልተርክ ጊዜ የለኝም። እነዚህ በእምነት መንግስታትን ድል ነሱ፣ በቅን ፈረዱ፣ የተሰጠውን የተስፋ ቃል ተቀበሉ፣ የአንበሶችን አፍ ዘጉ፣ የእሳትን ኃይል አጠፉ፣ ከሰይፍ ስለት አመለጡ፣ ከድካማቸው በረቱ፣ በጦርነት ኃያል ሆኑ፣ ባዕዳን ወታደሮችን አባረሩ። ሴቶች ሙታናቸው ተነሱላቸው፣ ሌሎቹ ደግሞ የተሻለውን ትንሣኤ ለማግኘት ሲሉ መትረፍን ንቀው ለሞት ለሚዳረግ ስቃይ ራሳቸውን ሰጡ። ከዚህም ነፃ ለመውጣት አልፈለጉም። አንዳንዶቹ መዘባበቻ ሆኑ፣ ተገረፉ፣ ሌሎቹ ደግሞ ታስረው ወደ ወህኒ ተጣሉ። በድንጋይ ተወገሩ፣ በመጋዝ ለሁለት ተሰነጠቁ፣ በሰይፍ ተወግተው ሞቱ። እየተጎሳቆሉ እየተሰደዱና እየተንገላቱ የበግና የፍየል ቆዳ ለብሰው ዞሩ። ዓለም ለእነርሱ አልተገባቻቸውምና በየበረሃውና በየተራራው በየዋሻውና በየጉድጓዱ ተንከራተቱ። እነዚህ ሁሉ ስለ እምነታቸው የተመሰከረላቸው ቢሆኑም ከእነርሱ ማንም የተስፋውን ቃል የተቀበለ የለም። እግዚአብሔር ለእኛ የሚበልጥ ነገር ስላዘጋጀ ያለኛ ፍጹማን ሊሆኑ አልቻሉም። እንግዲህ እነዚህን የመሳሰሉ ብዙ ምስክሮች እንደ ደመና በዙሪያችን ካሉልን ሸክም የሚሆንብንን ሁሉ በቀላሉም ተብትቦ የሚይዘንን ኃጢአት አስወግደን በፊታችን ያለውን ሩጫ በጽናት እንሩጥ። የእምነታችን ጀማሪና ፍጹም አድራጊ ሆነውን ኢየሱስን እንመልከት። እርሱ በፊቱ ስላለው ደስታ መስቀሉን ታክሶ የመስቀሉን ውርደት ንቆ በእግዚአብሔር ዙፋን ቀኝ ተቀምጧል። እንግዲህ ዝላችሁ ተስፋ እንዳትቆርጡ ከኃጢአተኞች የደረሰበትን እንዲህ ያለውን ተቃውሞ የታገሰውን እርሱን አስቡ። እግዚአብሔር አባታችን እንዲያስተምረን ከእኛ እንጸልይ። እጅግ መልካም ቸር የሆንክ የጌታችን የኢየሱስ ክርስቶስ አባት በልጅ በኢየሱስ ክርስቶስ ለእኛም አባታችን ሆይ ስለዚህ ሰንበት እናመሰግናለን። ስለዚህ ስላሉ ወንድሞች እህቶች እናመሰግናለን። እግዚአብሔር አባት በአንተ ጸጋና ኃይል ይህን ወንጌል አምነን እስከዛሬ ስለቆየን እናመሰግናለን። አንዳችን ሌላችንን በእምነት ስለምናበረታታም ስምህ ይመስገን። ዛሬም እግዚአብሔር አባት በእምነት ለመጠንከር በፊትህ ቃልህን ለመስማት አለን። ስለ እነዚህ ሰዎች በወንጌል እምነት እንደዚህ በችግርና በመከራ መካከል ድል ነስተው ስለሄዱ አባቶች ስንሰማ እኛም በዚህ እንድንበረታታ እንድትረዳን ይሄ ቃልህ ለዚህ እንዲሆን እኛንም እንዲያጠነክረን እንዲሆን እንለምናለን። ስለ ሁሉ ነገር ተመስገን። በጌታችን በኢየሱስ ክርስቶስ ስም አሜን። የእምነት ብርታት በመከራ ውስጥ እንማራለን። ዛሬ ከሰዓት በሚኖረው አሁን በሚኖረን ጊዜ እንግዲህ ስለ እምነት አባቶች ስለ ብዙ አውርቶ የመጨረሻውን ኮንክሉዥን የሚሰራበት ጋር ደርሰናል። ቁጥር 32 እንግዲህ ከዚህ በላይ ምን ልበል? ስለ ጌዲዮን፣ ስለ ባርቅ፣ ስለ ሳምሶን፣ ስለ ዮፍታሔ፣ ስለ ዳዊት፣ ስለ ሳሙኤል እንዲሁም ስለ ነቢያት እንዳልተረክ ጊዜ የለኝም። የእምነት አባቶች ብዛታቸው ቁጥር የሌላቸው እንደሆኑ እየተናገረ ነው። ጊዜ እንደማይበቃውም ሪፒቲቲቭም እንዳይሆን እያቆመ ነው። እዚህ ጋር ራሱን እየገታ እንደሆነ ይናገራል። በዚህ ውስጥ ለምንድን ነው እዚህ ጋር የሚያቆመው ብለን የጠየቅን እንደሆነ እምነትን በእያንዳንዱ አማኞች ሕይወት ውስጥ ያለውን እውነታ ማሳየት ስለሚያቅተው እንዳልሆነ እየተናገረ ነው። እዚህ ጋር ሳቆም ምክንያቱም እንደዚህ አሰምሽን እንዳይኖር ማለት እዚህ ጋር መቆሚያ ስለሆነ አይደለም ማቆመው ጊዜ ስለሚያጥረኝ ነው ይላል እና ስለ እያንዳንዱ እዚህ ላይም ስለሚጠቀሱ ሰዎች ስማቸውን ስለሚጠቅስላቸው ሰዎች የእምነት ሕይወት ሊናገር እንደሚችል ነገር ግን ጊዜ ስለሌለው ራሱን እንደሚቆጥብ ይናገራል። እንግዲህ እንደዚህ አይነት ነገር ምዕራፍ 9 ላይም ትዝ ይላቸዋል። ስለ ቤተ መቅደሱ ስርዓት ሊያወራ ሲል መሀል ላይ ራሱን ሪዘርቭ ሲያደርግ እናያለን። ስለ እነዚህ ነገሮች አሁን ለማውራት አልችልም የሚልና ያቆማል። ብዙ ማውራት እንደሚችል ሲያሳይ ማለት ነው አይደለ? ምዕራፍ 9 ላይ ታችሁ ከሆነ ቁጥር 6 ሁሉም በዚህ መልክ ከተዘጋጀ በኋላ ካህናት አገልግሎታቸውን ለመፈጸም የሚለውን ሄደና እነዚህን ነገሮች ሁሉ ለማስረዳት ግን
ጊዜ እንደሚያጥረው ወይ ደግሞ ይሄን ሁሉ አናላይዝ ማድረግ ወይ ደግሞ አሁን ካለው ቶፒክ ጋር ሁሉን መናገር እንደማይችል ቁጥር 5 ላይ እንደዚህ ይላል፣ በታቦቱም ላይ የስርየት መክደኛውን የሚጋርዱ የክብር ኪሩቤል ነበር። አሁን ግን ስለ እነዚህ ነገሮች በዝርዝር መናገር አንችልም ይላል። ብዙ ነገሮችን ስኪፕ እንደሚያደርግ ከዚህ በፊትም ተናግሯል። ያን ሲል ግን ባዶ እንዳልሆነ እነዚህ ምሳሌዎች ትርጉም የሌላቸው እንዳልሆኑ ሲናገር ነው። እዚህ ጋር ሳቆም ራሱን ቁጥብ እያደረገ እንጂ መቀጠል እንደሚችል ይናገራል። ስለነዚህ ስለ እያንዳንዱ ሰዎች እና በህይወታቸው ውስጥ እምነት እንዴት እንደተገለጠ በማሳየት ስለዚህ ይህ ምን ያሳየናል ስትሉ ቸርች ሆኖ ወይ ነቢያትም ሁሉን ያካትታል። ላይክ በእግዚአብሔር ቤት ውስጥ ሆኖ ያለ እምነት ኤግዚስት የሚያደርግ ሰው የለም። የእውነት የእግዚአብሔር ልጅ ከሆነ እና የወንጌል አማኝ ከሆነ እምነት ከእግዚአብሔር ጋር ያለን ብቸኛ ገመድ ነው። የእግዚአብሔርን የተስፋ ቃሎች ማመን፣ የእግዚአብሔርን የተስፋ ፕሮሚሶችን አሜን ማለት ብቻ ነው የእግዚአብሔር ልጆች የሚያደርገን ከዓለም የሚለየን። ሌላ ምንም የደም ትስስር ኤኒቲንግ አይደለም። እነዚህ ሁሉ ሰዎችን የእግዚአብሔር ሕዝብ ያደረጋቸው የነበራቸው እምነት ነው። እዚህ ጋር እንግዲህ ክሮኖሎጂካል ኦርደሩን በትንሹ ይቀይረዋል። እንደምታዩት ከዚህ በፊት ሁሉንም ጠብቆ ነው የመጣው። አቤል፣ ሄኖክ፣ ኖህ እያለ ነው የመጣው እና እዚህ ላይ ግን ዳዊትን ከሳሙኤል ያስቀድማል። እንደምታውቁት ዳዊትን ወደ ንግስና የጠራው የቀባው ሳሙኤል ነው እና ለምንድን ነው የሚያደርገው ሲባል ያው የነቢያት ጀማሪ በሆነ ረገድ ስታብሊሽድ በሆነ መንገድ የነቢይነት አገልግሎት በሳሙኤል ነው የተጀመረው። ለዛ ሳሙኤልን ወደ ነቢያት ለማስጠጋት ነው ከዳዊት በኋላ የሚያመጣውና ነቢያት ከዛ በኋላ የነቢያት ሂስትሪ ነው እንደምታውቁት መጽሐፍ ቅዱስ ራሱ ቅርጻችን አይደለ ከሆነ ጊዜ በኋላ ወደ ነቢያት ነው የሚዞረው እና ለዛ ብሎ ነው ያው መጽሐፍ ቅዱስን በሙሉ ኦልድ ቴስታመንት ቡክ ኦፍ ፌዝ ነው ለሱ። በዛ መንገድ ነው ሳሙኤልን ወደዚህ ያንሸጋሸገው። እንግዲህ ስለ እነዚህ ሰዎች ለመናገር ጊዜ ያጥረዋል። ግን እነዚህ ሰዎች በጥቅሉ ምን እንዳረጉ ግን ይጠቀልልናል። ከነዚህ ከጀጆች ወይም ደግሞ ከመሳፍንት ጀምሮ እስከ ነቢያት ያለውን ህይወት በጥቅሉ ተናግሮ ያልፋል። በእምነት ምን እንዳሳኩና አይታችኋል። አይገርምም? ያደረጉት ነገር ያለ እምነት የሆነ ምንም ነገር የለም። የሁሉም ህይወት ውስጥ እምነት ነው የሰራው ወይ ደግሞ በእምነት ነው የሆነ ሁሉ የሆነው። ቁጥር 33 እነዚህ ጠቅለል አድርጎ ስለ ባርክ፣ ስለ ዳዊት፣ ስለ ነቢያት፣ ስለ ሳሙኤል እነዚህ በእምነት መንግስታትን ድል ነሱ፣ በቅን ፈረዱ፣ የተሰጠውን የተስፋ ቃል ተቀበሉ፣ የአንበሶችን አፍ ዘጉ። እዚህ ጋር ስናስብ ከተለያዩቱ ከላይ ከጠቀሳቸው አካላት ጋር ይገናኛል። በእምነት መንግስታትን ድል ነሱ፣ ከኢያሱ ጀምሮ መሳፍንት በእምነት ትልልቅ ነገስታትን በአስገራሚ በሆነ መንገድ ድል ነስተው እናያለን። ጸሐፊው ያ ድል መንሳት ጦርነት እኮ ነው። ከኔ ማይጀንሰት በጦርነት ማሸነፋቸውን ወስዶ ከእምነት ጋር ያገናኘዋል። በእግዚአብሔር ስላመኑ በእግዚአብሔር ተስፋ ስለነበራቸው ነው ሄደው የተዋጉት ይላል። እውነትም ነው አይደለ? ስለ ጌዲዮን ብናነብ በእምነት ነው ያንን ያደረገው። ስለ ሳምሶን ካየን በእምነት ነው ያንን ያደረገው አይደለ? እግዚአብሔርን በእምነት ኤሽታኦል ላይ አቅም ሰውነቱ ላይ በሙሉ ከጠፋ በኋላ ራሱ እግዚአብሔርን አንድ ጊዜ ይስማኝ ብሎ በእምነት እነዛን ሁለት ምሰሶች እንዴት እንደሰበረ እናነባለን። የምር እምነት ነው አይደለ? ፊዚካሊ ሰውነቱ በእርግጥ እግዚአብሔር ሪስቶር እያደረገው ነበረ፣ ግን እግዚአብሔር ኃይልን እንዴት እንደሰጠው እናያለን። እና የምር በእምነት የእግዚአብሔርን ማንነትና ለእኛ ያለውን መሰጠት እንዴት አክሰስ ማድረግ እንደምንችል በእነዚህ ሰዎች እናያለን። ማለትም የሚያደርገው እኮ ድል የሚነሳው እግዚአብሔር ነው። ነገር ግን እግዚአብሔር በሌላ ህዝብ ትቶ በእነሱ ድል የሚነሳው ለምንድን ነው ብትሉ ግን እምነት ስላላቸው ነው በእግዚአብሔር። that's what makes them unique። የሆነ እግዚአብሔር አቅም የሌለው ሆኖ ሌሎች ሰዎችን መርዳት የማይችል ስለሆነ አይደለም። እነዚህ ሰዎች ለየት የሚያደርጋቸው ግን በእግዚአብሔር ፕሮሚስ ላይ እግዚአብሔርን ክሌም ስለሚያደርጉ ነው። በእምነት የእኛ ነህ ስለሚሉ ነው እግዚአብሔርን። እና ፍርዳቸውንም የፈረዱት እንደ ጀጅ ተሹመው እንደ መሳፍንት ሆነውም ሲፈርዱ ምክንያቱ እምነት ነው አይደለ? ራሳቸውን እንደ ተራ ሰው ሳይቆጥሩ ሲሪየስሊ የእግዚአብሔርን ሕዝብ ለማስተዳደር ያንን ኃላፊነት የተሸከሙት በእምነት ነው ይላል አይደለ? በሆነ ሴንስ በእውነቱ ሳምሶንን ማንም ጠርቶት ጀጅ ሁን ያለው የለውም አይደለ?
መሳፍንቱን ከዚህ በኋላ ፍረድ ከዚህ እስከዚህ ያለው የለም። በእምነት ያንን እግዚአብሔር በእምነት ስለጠራው ያን አገልግሎት በኃላፊነት ወስዶ በእግዚአብሔር ፊት አስተዳድረዋል። እግዚአብሔርን የጠራቸው ያን ደግሞ እግዚአብሔርን ጥሪና ተስፋ በማመን ነው የኖሩት እና የተሰጠውንም የተስፋ ቃል ተቀበሉ የሚለውንም ልንል የምንችለው የከነዓንን በሙላት መውረስን ነው። እነዚህ ሰዎች ናቸው ወደ ሙላት ያደረሱት የከነዓንን መሬት የእግዚአብሔር ሕዝብ በማድረግ ረገድ ማለት ነው እና በዚህም ለአብርሃም የተገባውን የተስፋ ቃል ተቀበሉ ልንል እንችላለን። ይህንን በዚህ ይዘጋውና በፍጥነት የአንበሶችን አፍ ዘጉ ይላል። ከዛ ቁጥር 34 የእሳትን ኃይል አጠፉ ይላል። ማንም ይመጣለን እነዚህን ስናነብ እዚህ ጋር የአንበሶችን አፍ መዝጋትን ሳምሶን ጋር መውሰድ ጥሩ አይደለም። የዳንኤልን ታሪክ ነው የሚያወራው። ያው ዳንኤል ከነቢያት ዘንድ እንደሚመደብ ታውቃላችሁ። ለምንድን ነው እንደዛ የሚሆነው ብላችሁ ብትጠይቁኝ በሁለቱ መካከል ሳንዱች ስለሆነ ነው። ቁጥር 34 ላይ የእሳትን ኃይል አጠፉ የሚለው ሶስቱን የዳንኤልን ጓደኞች ነው የሚያሳየው። ያ ከሆነ ደግሞ ወደ ላይ እንሳብ ካልን የአንበሶች አፍን የዘጋው ያ የመዝጋት ታሪክ የዳንኤል ታሪክ እንደሆነ እናያለን። ሳምሶንን ደግሞ ኦልሬዲ ከላይ በመሳፍንት ስር ስለከተተ ድል መንሳት ውስጥ ነው የሚያመጣው ልንል እንችላለን። እዚህ ላይ ግን አንድ ነገር ልናስተውል ዘንድ ይገባል። እነዚህ ሰዎች ግን ሄዳቸው አክቹዋል ህይወታቸውን ስታነቡ ግን እምነታቸው ፍጹም አይደለም። ሳምሶንን ብታዩት ህይወቱ በድካም የተከበበ ነው። ጌዲዮንን ብትሉት እግዚአብሔርን ለማመን ብዙ ፍተሻ እግዚአብሔርን ያደረገ ሰው ነው። እስቲ ይህንን አልክ፣ ይህን ከቀየርክ ነው ማምነው፣ ይህን ከቀየርክ ነው እያለ ብዙ ነገር እንዳረገ እናያለን። እግዚአብሔር ግን እንደ እምነት ሰዎች ተቆጥረው ሲጠሩ እዚህ ጋር እንመለከታለን። ያ ስለ እምነት የሚነግረን ምንድን ነው? ከዚህ በፊትም ስለ ሳራም ስናወራ ትዝ ይላቸዋል። ሳራ ተስፋው ቃሉ ሲሰጥ ዘፍጥረት መጽሐፍ ላይ ስናነብ ምንድን ነው የሚለው? ሳቀች። ከዛ ለምን ሳቅሽ ተብሎ ሲትጠየቅ አልሳኩም ብላ ካደች። ግን የዕብራውያን ጸሐፊ በእምነት ልጅ ተስፋውን ቃል እንዴት እንደተቀበለች ይናገራል። this is the point that እምነት በጥርጣሬና በተለያዩ ችግሮች አይከበብም ማለት አይደለም። አይደለም የተለያዩ ችግሮች ያሉበት እምነት የውሸት እምነት ነው ማለት አይደለም። እንግዲህ እኛንም ሊያበረታታን ይገባል። አለ አይደለ? አንዳንዴ ኢቭን ህይወታችን በድካም የተሞላው ሲሆን ኮንፈርት ሊሰጠን ይገባል። እግዚአብሔር እነዚህ ሰዎች እንደ እምነት ሰው መቁጠሩ፣ በእግዚአብሔር ፊት እንደ ልጆቹ መታየታቸው የአንበሶችን አፍ የዘጉበት ምክንያት እግዚአብሔርን ስላመኑት እግዚአብሔር የእምነታቸው ሪዋርድ አድርጎ ነው የሰጠው። የእሳት ኃይል የጠፋበት ምክንያት አምነው እግዚአብሔር ላይ ተስፋቸውን ጥለው በመሰረቱ ባያድናቸውም እንኳን ጣዖትን እንደማያመልኩ ኮንፌስ በማድረግ በእሳት ውስጥ እንደተጣሉ እናያለን። ነገር ግን እግዚአብሔር ከእሳት ውስጥ ሲታደጋቸው እናያለን። ይሄ በምን ሆነ? በእምነት ሆነ። ይህንን በደንብ መረዳት ጥሩ ነው። ሌተር ስለጠፉ ሰዎች ግን ያወራል። በእሳት ስለጠፉ ባመኑበት መንገድ በሞት ስላበቁ ሰዎች ወደ ማውራት ይሄዳል። እነዚህ የተረፉበት ምክንያት እምነት ነው። ያኞቹም በሞትን ተሻግሮ ያለፉበት ምክንያትም እምነት እንደሆነ ወደ መናገር ይሄዳል። እምነቱ የቱ ጋር ነው ብላችሁ ብትጠይቁ እሳቱ በመጥፋቱ ሳይሆን እሳት ፊት ማመናቸው ያ ነው ትልቁ አስገራሚ የእምነት ብርታትን የምናየው እዛ ጋር። ዳንኤልንም ሊያስገርምን የሚገባው የአንበሳ አፍ መዘጋቱ ሳይሆን አንበሳ ፊት ራሱ እምነቱን ሪትራክት አላረገም። እዛ እንደሚጣል እያወቀም ከማመን እግዚአብሔርን እውነተኛውን ሃይማኖት ከመከተል ወደኋላ አላለም። እነዚህም ሶስቱ በእሳት እንደሚጣል ታውጆ እያለ አልተረቱም። ያ እምነታቸው ሻይን ያደረገው እግዚአብሔር በመግቦቱ እነዛን ነገሮች በማስወገድ የእነሱ አምላክ እንደሆነ ራሱን ገልጧል። በእምነት ከሰይፍ ስለት አመለጡ። ከድካማቸው በረቱ። በእምነት ያልሆነ ምንም ነገር የለም። እዚህ ጋር የምፈልጋት ከድካማቸው በረቱ የሚለው ራሱ በእምነት እንደሆነ ይናገራል።
እንዴት እምነት ብርታትን ለደከመ እንደሚሰጥ በሁለት መንገድ ሊታሰብ ይችላል። አንደኛው አፕብሪንጊንጋቸው ወይ ደግሞ መነሻቸው በጣም ደካማ የሆኑ ያንን ድካማቸውን እንዴት በእምነት እንዳለፉ፣ ለምሳሌ መሳፍንት ላይ የጌዲዮንን ታሪክ ልናይ እንችላለን። ባርቅ አንዳንዶቹ ውልደታቸው ከፕሮስቲቱሽን የመጡ ናቸው፣ ግን በዛ እግዚአብሔርን ከማመንና ለእግዚአብሔር ጥሪ ራሳቸውን ከመስጠት እንዲመለሱ አላረጋቸውም። ይህ በድካማቸው እንዴት በእምነት እንደበረቱ ማሳያ ነው። ነገር ግን እኔ የካልቪን ይሻለኛል። We might at the same time extend it wider, that the Lord by his hand raised on high his saints whenever they were cast down, and brought help to their weaknesses so as to endue them with full strength. እግዚአብሔር አማኞች አንዳንዴ ሲደክሙ በእምነት እንዴት እንደሚያበረታ የሚናገርበት ነው። ለዚህ እንግዲህ ምሳሌ ሊሆንን የሚችለው ልክ እንደ የኤልያስ አይነት ታሪክ አለ። ተሸንፎ ሊሄድ የነበረን ሰው እግዚአብሔር እንዴት በእምነት እንደሚያበረታው እናያለን። ያንን ድካማቸውን በእምነት ሲረቱ እናያለን። በቸርች ሂስትሪ አሁን ለምሳሌ የቶማስ ክራንመር ታሪክ አለ። የ39 አርቲክልስ ጸሐፊ ሮማን ካቶሊሲዝምን በመቀበል ትልቅ ሰው ነው። 39 አርቲክልስ ስቲል ትልቅ ኮንፌሽን ነው። የአንግሊካን ማለት የኦርቶዶክስ የሆኑት ማለት ነው። እና በንግስቲቷ ፕሬሸር ቀይ ካደ። ደግሞ መካዱንም በእጁ በመፈረም ገለጸ እና በኋላ ከዛ እንዴት እኔ ሪትራክት አላደርግም ብሎ ሲመለስ እና መጨረሻም እንደምታውቁት ተቃጥሎ ነው የሞተው። እና ሲቃጠል I don't remember የትኛው እጁ እንደሆነ፣ ግን ኢየሱስን የካደው እጄ ይሄ ስለሆነ ይህን በዚህ በመቃጠል ጀምሩ ብሎ እጁን ለእሳት አስቀድሞ ሲሰጥ ይነገራል። መጀመሪያ የፈራው እሳት ነበር፣ ግን በእምነት እንዴት ያንን ፍርሃት አሸንፎ እንደሞተ እናነባለን። ስለዚህ አንዳንዴ አማኞች ትራያምፋንትሊ በእምነት ቀልድ እየመሰላቸው በመከራ ውስጥ ያልፋሉ ማለት እንዳልሆነ ማሳያ ነው። እግዚአብሔር ነው ከዛ አይነት ድካም ብርታትን ሰጥቷቸው ሞትን ፌስ እንዲያደርጉ ወይ ደግሞ መከራን እንዲቀበሉ በማድረግ የሚያሳልፋቸው። ስለዚህ አንዳንዴ እንደዛም ይሆናል። የዛኔም ብርታትን የሚሰጣቸው ምንድን ነው? እምነት ነው። እምነት ከድካምም ጭምር ያወጣል። ምን አይነት እምነት? የእግዚአብሔርን ተስፋ ማመን፣ እግዚአብሔር የሰጣቸውን የተስፋ ቃሎቹን መቁጠር ብርታትን ይሰጣል። ስለዚህ አንዳንድ ብርታት ለማግኘት ምንድን ነው እግዚአብሔር የሰጠኝ ብሎ ማየት ያስፈልጋል። ሃይማኖት ላይ ሪትራክትን እንዳንሸነፍ የሚያደርገን የእግዚአብሔር የሰጠውን ተስፋ መረዳት። እግዚአብሔርና በጦርነት ኃያል ሆኑ ባዕዳን ወታደሮችን አባረሩ። ኦልድ ቴስታመንት ላይ የምታነቧቸው የጦርነት ታሪኮች የእምነት ውጊያዎች ናቸው። የዳዊትን ራሱ ሊለው ቢቀር ያው ዳዊትን እያሰበ ነው ሊሆን ይችላል። እሱንም ቢሆን በጦርነት ኃያል ሲሆኑ በእምነት ነው ያንን ኦቨርካም ያደረጉት ያሸነፉት። ዳዊት ትልቅ ማሳያ ነው አይደለ? ጎልያድ ፊት ሲሄድ በጣም ኢንትረስቲንግ እኮ ነው የሚያወራቸው ነገሮች። አንዳንዴ ማሸነፉ ብቻ አይደለም፣ ያንን ጭንቅላት ውስጥ ምን እንደሚያስብ የሚያወራበት መንገድ በጣም ፋሲኔቲንግ ነው አይደለ? ዳዊት በጣም ትንሽ ሰው እንደሆነ ያውቃል ራሱ። ማለት ይሄ አዌር ያልሆነ ዲሉድድ ሰው እንዳይመስለን አይደለ? ራሱም ያንን ይረዳል። ግን በአንተ በምትገዳደርበት አይደለ? በታላቁ አምላክ በእስራኤል አምላክ ስም እመጣብሃለሁ። ይሄ ማን ነው አምላካችንን የሚገዳደር እያለ የመጣው ራሱ ሲመጣ። ዳዊት አያችሁ የሌላው ሰውና የዳዊት ልዩነት፣ ዳዊት ኮምፕሊትሊ ሪያሊቲን ኢንቨርት አድርጎ ነው የሚያየው። ሰው ሁሉ ምንም፣ እግዚአብሔር ብቻ ታላቅ ነው ለዳዊት። ስጋዊ ሰው ግን ምን ያደርጋል? ይለያል። ጎልያድ በፊቱ ምንም አልነበረም ለዳዊት። የምር እንደዛ ነበር አይደለ? ኖርማል ሰው አይመስልም አይደለ? እኔ አንዳንዴ አይ ወንደር አንዳንዴ ታሪኩ እንዴት ዳዊትን በጦርነት እንዴት እንደላኩ አይገባኝም ስላችሁ። እንደዚህ አይነት ትልቅ ማለት ሁላችሁ ባሪያ ሆናችሁ የምትገዙበትን ከተሸነፋችሁ እንዴት አንድ ህፃን ልጅ ጠጠር ይዞ ሲሄድ
አምልጦ ነው የገባው ላይክ አላ እንዴት ነው ሰው ህፃን ልጅ እንደዚህ የሚለቀው? እና ግን ሰው ሁሉ ፈርቶ ለ40 ቀን ፌስ የሚያደርግ ጠፍቶ እሱ መጥቶ ሲታገል እናያለን። ምንድነው የዳዊትና የሌላው ሰው ልዩነት ብትሉ፣ ዳዊት እግዚአብሔርን ያውቃል ማን እንደሆነ፣ ከዛ ደግሞ እግዚአብሔር ለህዝቡ ያለውን መሰጠት ስለሚረዳ በዛ ቲዮሎጂካል አንደርስታንዲንግ ነው ሄደው የተዋጋው። አንዳንዴ የሚመስለን ምንድን ነው ማታ እንቅልፍ ላይ መጥቶ ሂድ ጎልያድን እዛች ካቆምና ወርውር እገልልሃለሁ አይነት መልእክት ሰምተው ነው የሚመስለን አይደለ? that's not the reality። የተስፋ ቃል ስለቆጠረ እንዴት ልበልላችሁ፣ ልክ አስቴር እንዳደረገችው ማለት ነው አይደለ? ንጉሱ ፊት ለመቅረብ ስትሄድ ምንም የተገለጠ የወሰደችው ነገር የለም። ከሞትኩም ሞታለሁ ጸልዩልኝ፣ ከጠፋው ብላ ሄደችው። ያን ስላችሁ ላይክ የሆነ ሪዘርቭድ የሆነ ነገር ኖሮት ነው ማለት ሞኝነት ነው። ዳዊት የሆነ ነገር በተለየ መንገድ ሰምቶ ነው ማለት it's just የእግዚአብሔርን የተስፋ ቃልና ለህዝቡ ያለውን ኮሚትመንት ስለቆጠረ እውነት ተራጎ ስላየው ያን ብርቱ ያደረጋቸው በጦርነት። እኛ እንደምናስቡት ብሎ በታክቲካል በሆነ የጦርነት ስትራቴጂዎች እናሸንፋለን ብሎ ይዋጋሉ ብለን ካሰብን ተገቢ አይደለም። በዚህ ብርታት ነው በአዳን ወታደሮችን ያባረሩት። ቁጥር 35 ሴቶች ሙታናቸው ተነሱላቸው፣ ሌሎች ደግሞ የተሻለውን ትንሣኤ ለማግኘት ሲሉ መትረፍን ንቀው ለሞት ለሚዳረግ ስቃይ ራሳቸውን ሰጡ። ከዚህ ነፃ ለመውጣት አልፈለጉም። ሴቶች ሙታናቸው ተነሱላቸው። እዚህ እንግዲህ 2 ሴቶች ናቸው ትዝ የሚሉን በነገስት ታሪክ ውስጥ ሱናማይቷ ታሪክ ከኤልሳ ጋር፣ ከዛ ሌላኛው በኤልያስ ታሪክ ውስጥ አለች። ከዛ ደግሞ በኤልሳ ታሪክ ውስጥም ሌላኛውን የእምነት ሴት እንመለከታለን። እነዛ ሴቶች ልጆቻቸው ተመልሰው ያገኙበት ምክንያት በእግዚአብሔር እምነት ስለነበራቸው ነው አይደለ? ሰው ልጅ ሲሞት በቃ ሞተ ብሎ ሊተው ይችላል። እነዛ ሰዎች ለምንድን ነው እንደዛ ክሌም ያደረጉት ብትሉ፣ ይሄ ላይክ የሁሉም ሰው ልጅ ይነሳል ማለት አይደለም። ምክንያት ጀስቲፋየር አንደኛው ስትመጣ ምንድን ነው እኔ ልጅ መጀመሪያም ስጠኝ ብዬ አልጠየቅኩ በሰላም እየኖርኩ ነበር አይደለ? ላይክ አንለስ ልስጠኝ ካልፈለግ ለምን ሰጠኸኝ መጀመሪያ በሚል ነው መታ የጮኸችበት። አንደኛው ደግሞ ኤልያስን ክሌም በማድረግ መታ ልጇ እንደሞተ ስትናገር እናያለን። ግን ከዚህ በኋላ ነው ሞትን እምነት በመከራ ውስጥ እምነት እንዴት እንደሚሻገር ደግሞ በእውነተኛ ሃይማኖት ውስጥ በመከራ ውስጥ እምነት እንዴት እንደሚያሸንፍ የምናየው። ከዚህ በኋላ ባለው ቁጥር ውስጥ አቅጣጫውን ይቀይራል። ሰርፕራይዚንግ የሆነ ነገር ይናገራል ብዬ አስባለሁ። ምክንያቱም የእኛንም አእምሮ ኢንቨስት የሚያደርግ ይመስለኛል። ይህ ደግሞ ኮንሽስ ይሄ ሳያስበው ሳይሆን አስቦ እያደረገው ነው እዚህ ጋር የሚገለብጠው። የዚህኛውን ዘመን ትንሣኤ ትተው የተሻለውን ትንሣኤ በመፈለግ በሞት ውስጥ ስላለፉ አማኞች ወደ ማውራት የሚሄደው። እዚህ ጋር ማውራት የሚጀምረው በማመን ስለጠፉ ሰዎች ወደ ማውራት ነው የሚሄደው። ምን ማለት ነው? ዝግ ብለን የተሻሉ ትንሣኤ ሲል ምን ማለቱ ነው ብትሉ፣ ከሞት በኋላ ትንሣኤ እንዳለ ስለተረዱ በዚህኛው ዘመን ሃይማኖታቸውን በመካድ ህይወታቸውን ከሚያተርፉና ከሞት ከሚያመልጡ ብለው የተሻለውን ትንሣኤ በክርስቶስ ኢየሱስና በእግዚአብሔር ማዳን ስላመኑና ተስፋ ስላደረጉ ይሄኛውን ትተው በዛኛው ትንሣኤ ለመታሰብ ሲሉ በሞት ውስጥ በእምነት ስላለፉ ሰዎች ይታችኋል። በጣም ኢንትረስቲንግ ነው። በእምነት ሞቱ። ሃይማኖታቸውን ሳይለቁ ሞቱ። ሃይማኖታቸውን ቢለቁ ያን ትንሣኤ አያገኘው ነበር። ስለዚህ ምን አደረጉ? አምነው ያኛውን ትንሣኤ ለማግኘት ሲሉ በእምነት የዚህኛውን ዘመን ሞትን አሜን ብለው ተቀበሉ። እንግዲህ እያነጻጸረ ያለው ከሴቶቹ ልጆቻቸውን ከሞት ስላገኙ ሴቶች ነው። በዛ ንጽጽር እኔ ሲባል ከዛ አይነት ተመልሶ መምጣት ተመልሶ መሞት አለ። እንደምታውቁት ያኛው መምጣት ተመልሶ ልጆቹ ሞተዋል።
ከዛ ንጽጽር አንጻር ከታየ የተሻለውን ትንሣኤ ስለተረዱ ያን ፍለጋ ራሳቸውን አሳልፈው ሰጡ እና ሲሞቱ ከእግዚአብሔር እርዳታ የራቃቸው እየመሰሉ ግን በእምነት አለፉ። በሁለቱም በዛኛዎቹ መትረፍም በዚህኛዎቹ በሞት መካከል በመጥፋትም ሁለቱም ውስጥ ያለው እምነት ነው በርቶ የሚታየው። ነገር ግን ኢቭን ከዛኛው መትረፍ በላይ በእነዚህ ሞት ውስጥ የእምነት እውነተኛ ባህሪ ከሁሉ በላይ ጎልቶ ይታያል። ግን እዚህ ጋር በጣም ኢንትረስቲንግ ነገር ማየት አለብን። ለምንድን ነው የሞቱት? ምክንያቱም ይናገራል። ሞትን ለምንድን ነው አክሴፕት ያደረጉት ብትሉ ትንሣኤን በመቁጠር ነው፣ የተስፋ ቃሉን በመቁጠር ነው የሞቱት ይላል። ምን ማለት ነው ብላችሁ ብትጠይቁ እግዚአብሔርን ከማጣትና ይህን ህይወት ከማትረፍ የትኛው ይሻላል ተብሎ ቢመጣልን እግዚአብሔር የተለየ ህይወትን ከመኖር ይልቅ ሞትን መምረጥ በእምነት ይገባናል። በዛ መካከል ስንሄድ ስቃዩን የሚያጠፋው ምንድን ነው ብትሉ እምነት ነው። ፔኑን ያጠፋዋል ሊትራሊ። ይህ በጣም ሊያስገርመን ይገባል። ስቃዩ የለም እኮ አይደለም፣ ነገር ግን እምነቱ ስቃዩንም ጭምር ያፍነዋል አይደለ? ስቃዩን ኢምብረስ ያደረጉበት መንገድ ይነግረናል አይደለ? ስቃዩን እንዴት ተቀበሉት ብላችሁ ብትጠይቁ ሴቶች ሙታናቸው ተነሱላቸው፣ ሌሎቹ ደግሞ የተሻለውን ትንሣኤ ለማግኘት ሲሉ መትረፍን ንቀው ለሞት ለሚዳረግ ስቃይ ራሳቸውን ሰጡ። ምን ፈልገው? የተሻለውን ሪዘረክሽን ፈልገው ይላል። አይታችኋል? ይሄኛው ተስፋን ስላዩ ይሄ ሪዘረክሽኑን የተሻለውን መቁጠራቸው ስቃዩን ሁሉ እንዲንቁ ነው ያደረጋቸው። መትረፍን ነው የናቁት። ጀስት መትረፍን ተው አይደለም የሚለው ናቁት ነው። ይሄን ኤግዚስተንስ ማለት ነው የትንሣኤውን ተስፋ በመካድ የሚገኘውን መኖር መትረፍን እንደ ዲዘርቭ እንደማያደርግ ነገር ቆጠሩት። ናቁት ያንን አይነት ህይወት። ያን እንዲንቁ ያደረጋቸው በእምነት የትንሣኤን ተስፋ ስላዩ። For except their minds had been sustained by the hope of a blessed resurrection, they must have immediately failed. የትንሣኤ ተስፋን ባያረጉ ኖሮ በፍጥነት ተስፋ በቆረጡና ህይወታቸውን እዚህ ምድር ላይ ለመኖር በመረጡ። ይሄ ነገር እውነት ነው። አይዞኝ ሐዋርያው ጳውሎስ አንደኛ ቆሮንቶስ ምዕራፍ 15 ላይ ትንሣኤ ሙታን ባይኖር ምን እንደሚያደርግ ይናገራል አይደለም? ዕብራውያን 9 ላይ ሲያወራ ለምንድን ነው ኤፌሶን ላይ ከአንበሳ ጋር የታገልኩት ይላል። ትንሣኤ ሙታን ከሌለማ ምን ላድርግ? ነገ እንሞታለንና እንሂድ፣ ሄደን ምን እናድርግ? እንብላ፣ እንጠጥ። ምክንያቱም የህይወት መጨረሻ ምንድን ስለሆነ ሞት ስለሆነ ሞስት ራሽናል ቲንግ ቱ ዱ እሱ ነው አይደለ? ሞት እንዳለ ካወቅኩ ስለምን ወንጌል ነው የምታወሩት? ምን ይሰራልኛል አይደለ? የአባትህ ቤት ሲዘረፍ አብረህ ዝረፍ እንደሚባለው እቺ ህይወት ሳታልቅ መኖር አለብን አይደለ? የሚያስደስት የትኛውንም ነገር እናድርግ። ጳውሎስ እሱ ነው የሚለው በቀላሉ እንሂድ፣ እንብላ፣ እንጠጣ። ዳስ ዘ ሎጂክ። በቃ ትንሣኤ ሙታን ከሌለ ሂውማኒዝም የሚባል ነገር ለሰው ህዝብ ለሰው ዘር መጨነቅ የሰው ልጅ ሰላም ነው ምንም ሰላም who cares ሰላም ኖረ አልኖረ ዋናው ምንድን ነው የሚሆነው? መብላትና መጠጣት። ዳስ ዘ ኦንሊ ሎጂካል ዌይ ቱ ኤግዚስት ኢን ዘ ወርልድ አይደል? ምን ምክንያት አለው ሰው? ጳውሎስ የሚለው እሱ ነው። ባይዘ እኔ ዩኒስት ሆናለሁ አይልም ጳውሎስ። ኢየሱስ ተነሳ አልተነሳ ብቻ ደግነት ጥሩ ነው፣ ለሰው ልጅ መልካም መሆን ጥሩ ነው አይልም። the only thing መደሰት ነው ያለብን። ደስታ በምንም ይገኝ ብቻ መደሰት። ምክንያቱም ያለች ህይወት እቺ ብቻ ናትና እንደዛ ብንቆጥር ኖሮ ጳውሎስ እሱ ነው የምናደርገው ይላል። ስለዚህ ምንድን ነው በመከራ ውስጥ ፕሬስ እንድታደርግ ያደረገው ብላችሁ ብትጠይቁት there is hope of resurrection። ከሞት ተመልሰን እንነሳለን፣ በክብር እንነሳለን የሚለው ተስፋ ያ ነው። ያንን መከራ አይደለ ምንም እንዳይመስልለት ያደረገው፣ ያንን ስቃይ ያንን ውርደት እንዲሸከም ያደረገውና እንዲያሸንፍም ያደረገው። እነዚህ ሰዎችንም ይህንን ያሳለፉትን ህይወት እንዲያሳልፉ ያደረገው ተስፋ በማየት የትንሣኤን ተስፋ በማሰብ
ይሄ የእግዚአብሔር ሕዝብ ሁሉ ሕይወት ነው። እንደዚህ ይላል Here indeed are recorded not the suffering of a few individuals, but the common persecution of the church. And as those not for 1 or 2 years, but such as continued sometimes from grandfathers even to their grandchildren. No wonder then, if it should please God to prove our faith at this day by similar trials, nor ought we to think that we are forsaken by Him. We know, forsaken by Him, who we know cared for the Holy Fathers who suffered the same before us. አባቶቻችን በመከራ ውስጥ ያለፉት እግዚአብሔር ስለጠላቸው አይደለም። እኛንም ዛሬ እንደዛ ቢመስለንም ቢሰማንም እንደዛ አንቆጥርም ይላል። ይሄ የሚለው ካልቪን ነው። እንግዲህ በታድሶ ዘመን እንግዲህ እንደምታውቁት ሮማን ካቶሊክ ቸርች በመንግስት ድጋፍም ስር ነው የነበረችው እና ታድሶ አባቶች በስደት ነው ያሳለፉት። ቅድም የዘመርነው የሉተር መዝሙርም እሱን ነው የሚያሳየው 1530 ላይ አይደለ ዘመን ንብረት ይሂዱ ኃላፊ ሕይወት እንዲሁ ሊገሉ ሰውነትን ይኖራል እርሱ እውነት ግን ይላል። ማለት አት ኮስት የነበረው ይሄንን ኤክስቼንጅ ማድረግ አይደለ። ሪፎርሜሽን ከላይ ስታዩት የሆነ ቴዎሎጂካል ዲቤት ነው የሚመስለው። ኤራስመስ ከሉተር ጋር ክርክር ከቴዎሎጂካል ዲስከሽን አለ አይደለ። እንደዛ አይደለም። ኢትስ ህይወታቸውን በህይወታቸው የምር ቫልዩ የሚያደርጓቸውን ነገሮች የሚያሳጣና የሚወስድባቸው ነበር። ያንን ግን እንዴት እንደተቀበለ ሉተር ያሳየናል አይደለ። ምን ቢሆን እስከምን ድረስ ነው እምነታችንን ፕሪዘርቭ የምናደርገው ምን ጠብቀው እስካልሞትን ድረስ አይልም። ሜቢ ዊ ሜይ ኢንድ አፕ ቢንግ ዴድ ይላል። ነገር ግን በሞታችን እንኳን ምንን ሴሌብሬት እናደርጋለን? የእግዚአብሔር እውነት በሞታችን እንኳን ከፍ ብሎ ይሰማል ይላል እና እስከ ልጅ ልጆቻችንን ብንሰደድ እምነታችንን ውሸት ነው ብለን አንቆጥርም ይላል እና አንዳንዴ የቸርች ህይወት እንደዛ ነው። በደንብ በጥንቃቄ ካያችሁ ስለ እምነት አባቶችም ሰፈር ያላረገ አንድ ሰውም የለም። አቤል በወንድሙ ተገደለ። የመጀመሪያው ሪሊጂየስ ዋር ነው እንግዲህ አይደለ። የኔ ሃይማኖት ትክክል ነው ብሎ ገደለ። ከዛ ኖህ ብቻውን እንዴት እንዳመነ እናነባለን። በዓለምን እንዴት እንደኮነነ አብርሃም እንዴት ብቻውን ሰፈር እንዳረገ በእምነት ግን እንደበረታ እናነባለን። የእስራኤል ሕዝብ እንዴት በመከራ ውስጥ በእግዚአብሔር ጥሪ ተስፋ ስለተጠራ ያሳለፈውን ከነገስታቱ ላይ የደረሰበትን ጦርነት እናያለን አይደለ። በዚህ ጦርነት ታሪኩን እንደ ፖለቲካል ጦርነት ሳይሆን እንደ ሃይማኖታዊ ጥላቻ ነው ማየት ያለብን አይደለ። እነሱ እንደዛ ስለሚያዩ ሳይሆን እግዚአብሔር ራሱ ሃይማኖታዊ ስለሚያደርግ የሃይማኖት ፍትጊያ አይደለ። ትዝ ይላችኋል አይደል ሕዝቅያስ መጥቶ ንጉሱን የባቢሎን ንጉስ ሲያስፈራራው አይ ቲንክ ስሙን ረስቻለሁ። በኢሳይያስ ምዕራፍ 36 ላይ አይ ቲንክ 39 ወይ 36 ላይ ስቶሪው አለ እና እኔ የአሕዛብ ነገስታትን ሁሉ አሸንፌያለሁ ሕዝቅያስ እንዳያታላችሁ እኔ አሁንም የእናንተንም አምላክ እረታለሁ የሚያስጥላችሁ እንዳይመስላችሁ የአሕዛብ አማልክት ሁሉ ሞተዋል የእናንተም አያድናችሁም ስለዚህ ሰብጀክት አድርጉ ጦርነት ሳይኖር። ከዛ ደግሞ ለህዝቡ ራሱ የሚናገሩት በሄብሪው ያለ በሚያስቅ መንገድ ግንቡ ላይ ቆሞ እባካችሁ ለህዝቡን ከኛ ጋር ዲል እንድናደርግ በእኛ ቋንቋ አታውሩ ሲሏቸው አይ ህዝቡ እንዲሰማ ነው የሚፈለገው ብለው በአራማይክ አይ ቲንክ በአራማይክ በሄብሪው አይ ቲንክ ያወሩ ነበር ህዝቡን ልቡን ለማራድ ማለት ነው። ኢት ኢዝ ሪሊጂየስ ነው። ገብቷችኋል? የሆነ አንድ መንግስት ሌላ መንግስት የመጥላት አይነት አይደለም እና የእግዚአብሔር ህዝብ እንደዛ ነው የኖረው። የአዲስ ኪዳን ቤተክርስቲያን ታሪክንም ስናነብ እሱን ነው የምናየው። ታዲያ እንዴት አይነት እምነትን እንዴት ነው የምናስበው ነው። ስለዚህ አንዳንዴ ወንጌልን በብዙ ሰዎች ተከብቤ አምናለሁ ማለት ከባድ ነው። እንደዛ ከሆነ እምነትን እያደረጋችሁ ሰዎችን ነው እያመናችሁ ያላችሁ። እንደዛ ከሆነ you are not acting on the promises of God በእግዚአብሔር ተስፋ ቃሎችና በእግዚአብሔር እውነቶች ላይ አይደለም እያመንን ያለ ነው ማለት ነው አይደለ። አትናሺስን ያው እንግዲህ አትናቴዎስ እንደምታውቁት የክርስቶስ አምላክነትን ፕሪዘርቭ ለማድረግ የታገለ ሰው ነው።
ግን ብዙ ጊዜ ታሪክ ስናነብ እሱ ነው ስታንዳርድ ሰው የሚመስለን። ግን 5 ጊዜ ሲባረር ነበር። ያኞቹ ናቸው ዶሚነንት የነበሩት እና እንዲሁም ዓለም ሁሉ አንድ ላይ ሆኖ አንተ ለምንድን ነው ብቻ እንደዚህ የምታደርገው ሲባል ይሄ ታዋቂው ኮንትራሙንደም የሚባለው ማለት ነው። ዓለም ሙሉ ቢቀየር እኔና እግዚአብሔር ማለት በእግዚአብሔር እውነት ብቻዬን ዓለም ላይ አገንስት ሄዳለሁ ይላል። የታደሰ ዘመንንም በመከራ ውስጥ ነው የምናነባው አይደለ? የትኛውን ነው በጣም ሰትል ያደርግ አድርገን የምናስበው? ማለት I'm not talking about ስለ እግዚአብሔር እውነተኛው ቸርች ነው ማወራው። ስለዚህ ያንን ልናሸንፍ የምንችለው በእምነት ብቻ ነው። እና እነሱ እድል ነበራቸው። ምን አይነት እድል? መትረፍ፣ የመትረፍ እድል ነበራቸው። ስቃዮቹን የማምለጥ እድል ነበራቸው ይላል። ነገር ግን በምርጫ ምን አደረጉ ይላል? ለመከራና ለስቃይ ራሳቸውን ሰጡ። የሙሴን ታሪክ አንብበናል አይደለም? በሰላም ንጉሥ የመሆን ተስፋ ከነበረበት ከህዝብ ጋር ወደ መሰደድ ነው የሄደው። ከንጉሱ ቁጣ ስር ነው የሆነው። ሊሞት ይችል ነበር። ስለዚህ ምርጫ ታያላችሁ። የህይወትን ተድላ በመተው ለመከራ ራስን አሳልፎ መስጠት ነው። ነገር ግን የእምነት እውነተኛ ውበቷ የሚታየው በዚህ ነው። በእርግጥ ለእምነቱ የሚሞት ሁሉ አንድ ሰው ስለሞተ ብቻ እምነቱ እውነተኛ ነው ማለት አይደለም። ምንም ጥያቄ የለውም። ሰዎች አንዳንዴ እብደትንም በማመን ህይወታቸውን አሳልፎ ሊሰጡ ይችላሉ። እኔ አምናሹር ግን ማቴማቲክስ ላይ ትዝ ይለኛል የሆነ ሳይድ ኖት መጽሐፍ ላይ የትኛው መጽሐፍ ላይ እንደሆነ አላውቅም፣ ግን ፕሮባቢሊቲ ቲዮሪውን ፕሩፍ ለማድረግ ራሱን ያጠፋ አላ የራሱን የሚሞትበትን ግን ፕሪዲክት አድርጎ ራሱን የዛን ቀን አጠፋ ላይ ቲዮሪውን ፕሩፍ ለማድረግ ማለት ነው። እኔ ስህተት አይደለሁም ለማለት ሰዎች እውነተኛ ታሪክን አላውቅም፣ ግን ያው ቴክስት ቡክ ላይ ዝም ብሎ አይገባም ብዬ አስባለሁ። ሰዎች እንደዛም ሊያደርጉ ይችላል ላለመሸነፍ ማለት ነው። አለ አይደለ? አምኛለሁ። አንዳንድ የራሳቸውን ቱማች ስለሚያከብሩ ማለት ነው። እንደዚህ አይነት ሰዎች ኢጎይስቲካል ስለሆኑ እንጂ የሆነ የእግዚአብሔርን ተስፋ ስላመኑ አይደለም። አለ አይደል? ከራሳቸው ውጪ የሚያከብሩት አምላክ ስላለ ሳይሆን ያው አንዳንድ ሰው ሚዝራብሊ ከሚኖር ትልቅ ታሪክ ኖሮት መሞትን ሊመርጥ ይችላል። ማለት የሰው ልጅ አእምሮ ኮራፕት ስለሆነ ነገር ግን ይሄ ግን እውነተኛ የቸርችን ስቃይና የእምነትን ውበትን ሊያጠፋብን አይገባም። በሞት ውስጥ ምን እያደረግን ነው? ተስት ምን እየሰጠን ነው? ይሄ እምነት እንኳን ዝም ብለን በቀላሉ መልቀቅ ይቅርና ሞት ራሱ በደማችንም እንመሰክራለን ነው። እምነቱን በደም እንቀባዋለን ነው። ላይክ ስታምፕ እናደርገዋለን ይህን እምነት እንደምናምን። Calvin እንደዚህ ይላል, for the victory of faith appears more splendid in the contempt of death than if life were extended to the 5th generation. It's a more glorious evidence of faith and worthy of higher praise when reproaches, want, and extreme troubles are borne with resignation and firmness than when recovery from sickness is miraculously obtained or any other benefit from God. አንድ ሰው የምር እግዚአብሔርን ተስፋ ቃል እንደሚያምን የምር ጎልቶ የሚታየው በዚህ አይነት መከራ ሰው ህይወትን ሲንቅ ስታዩ የእምነቱን ብርታት ታያላችሁ። ከዚህም ደግሞ ነፃ ለመውጣትም አልፈለጉም። እዚህ ላይ በጣም አስገራሚ ነገር ይሄ ታሪክ ሁሉም ማርቲን ካልቪንም በመቃብያን ጊዜ የነበረ ታሪክ ነው በማለት ይወስዳሉ። በተለይ ወደ ታች መሆን ከቁጥር 37 ላይም ስንሄድ እናነባለን። ያ ማለት መከቢስ የሚባል መጽሐፍ አፖክሪፋል ቴክስት እንዳለ ታውቃላችሁ። እሱ እውነት ነው እውነት አይደለም ማለት አይደለም ጉዳዩ ማለት ይመስላችሁ። ይህንን ከማውራት በፊት ይህን ሪማርክ መስራት ጥሩ ነው። ለምሳሌ ምን እንበል ቄሳር የሚባል ንጉስ በአንደኛው ክፍለ ዘመን በሌሎች መጽሐፎችም ሊጻፍ ይችላል አይደለ? ክርስቲያኖች የሚኖሩት ታሪክና ሌላው ሰው የሚኖሩት ታሪክ ሌላ አይደለም። አንድ አይነት ዓለም ውስጥ ያለ አንድ ሂስትሪ ውስጥ ነው ያለነው። ስለዚህ መቃብያውያን በመከቢስ መጽሐፍ ላይ የተጻፈው ነገር መጽሐፉ ኢንስፓየርድ ነው ማለት አይደለም። ነው ያ ታሪክ ነበር፣ አካውንቱ ተጽፏል። ያ ማለት መጽሐፉ ኢንስፓየርድ ነው ማለት አይደለም። ታሪኩ ግን አለ። ያ ማለት መሰላችሁ ስለ ሞቱ ለምሳሌ ቤልጅ ኮንፌሽን የጻፈው ግለሰብ ሞቷል። ስለሱ ሪካውንት ሲደረግ
እውነት ነው አይደለ? ሪሊ ሀፐን ያደረገ ሂስትሪ ነው። ያንን ማን ምን ብሎ ይተረጉማል የሚለው ማተር አያደርግም። እውነተኛው ትርጉም ያው የሰውየው እምነትና የሞተለት ነገር ነው ትርጉም ሊሰጠ የሚገባው። የመቃብያውያንም መጽሐፉ አይደለም ተቀባይነት ማግኘት ያለበት፣ ሪል ሀፐን ያደረገ ታሪክ። ያ ማለት ምንድን ነው እንግዲህ እንደምታውቁት ከጌታ ኢየሱስ ክርስቶስ መምጣት በፊት አይሁዳውያን በጣም ፔንፉል የሆነ ከ200 ዓመት በፊት መከራ ደርሶባቸዋል። በተለይም አይ ቲንክ ስሙን እንዳልሳሳት ብዬ ነው አንቲከስ ኤፒፋነስ የሚባል ንጉሥ የአይሁድን ሃይማኖት ለማጥፋት እንዴት እንደመጣ ይነገራል። እና የምር ይሄን መረዳት ለምን ይጠቅማል ብትሉ ላይክ ወንጌል አማኞች የተፈጠሩት አዲስ ኪዳን ላይ ብቻ አይደለም። ብሉይ ኪዳን ላይ የነበሩ አባቶችም ወንጌል ያምኑ ነበር። እነዚህ ሰዎችን እንደዛ አይነት የእምነት አባቶች የእውነተኛ እምነት ተካፋዮች አድርጎ ነው የሚቆጥራቸው። እናም ያሳለፉትን መከራ ያደረጉትን ውሳኔ ሃይማኖታቸውን ላለመካድ፣ የእግዚአብሔርን ሕግ ላለመተው፣ የእግዚአብሔርን ተስፋ ቃሎችን አንደርማይን ላለማድረግ፣ በውሸት ሃይማኖት ውስጥ ላለመግባት የከፈሉትን ስቃይ ነው የሚነግረን። ያንን እንግዲህ ጸሐፊ ምን እያደረገ ነው ብትሉ በጣም ቅርብ የሆኑትን በእምነታቸው ምክንያት የተሰቃዩትን አይሁዳውያንን በመምጣት በእምነት ሊያበረታታቸው። አንድ የሚታወቅ ታሪክ አለ። ሕጉን የእግዚአብሔርን ቃል ሪካውንት እንዲያደርግ ሲጠየቅ እምቢ በማለት እና ደግሞ ያንን ባያደርግ በሕይወት ሊያመልጥ እንደሚችል ተነግሮት ነገር ግን ሞትን ስለመረጠ ግለሰብ ይናገራል። አንዳንድ ወንድማማቾች ነበሩ በመከራ ውስጥ ያለፉ፣ ሞት ፊት ለፊት ፌስ ያደርጉ የትንሣኤን ተስፋ ምስክርነታቸው ራሱ ሪዘረክሽን አለ፣ ተስፋ አለ፣ እግዚአብሔር ከሞት ያነሳናል፣ ንጉሥ ይመጣል በሚል እንደሞቱ። አንዱ እንደዚህ ይላል፣ you accursed wretch, you dismiss us from this present life, but the King of the universe will raise us up to an everlasting renewal of life because we have died for his words ይላል። ሲሞት የተናገረውን ማለት ነው። ቁጥር 36 አንዳንዶች መዘባበቻ ሆኑ፣ ተገረፉ፣ ሌሎቹ ደግሞ ታስረው ወደ ወህኒ ተጣሉ። አንዳንዶች መዘባበቻ ሆኑ። እኔ አንዳንድ ይህ በጣም ቀስ ብለን እንድናስብ ፈልጋለሁ። ማለት ሁለት ነገሮች ሚኒንግፉል ናቸው። አይዘር ወደ እውነተኛው ሃይማኖት እየመጣን ነው፣ ወይም ደግሞ ከመጣን ደግሞ this is what we should expect። ያን ስላችሁ ክርስትና ከዚህ ሊላቀቅ አይችልም። እውነተኛ ሃይማኖት ነው የምላችሁ። in a sense ማለት ሴፍ ስፔስ የሚባል ነገር አናገኝም። የምር እግዚአብሔርን በማመን ለመኖር ከፈለግን፣ ምክንያቱም ማጥፋት የማንችላቸው እውነታዎች አሉ። የሆነ ቲዮሬቲካል ያልሆኑ እውን የሆኑ ማለት ነው። ከምንኖርበት ዓለም የተነሳ የምንኖርበት ዓለም ላይ ከሚገዛው አለቃ የተነሳ እድዝማተ ወይ ደግሞ ካልቪኒስት ገብታችሁ ካልቪኒዝም ቫልዩ ስለማላረግ አይደለም። አንዳንድ ሰዎች ክርስትናን በአግባቡ ዲፋይን ስለማያደርጉት ማለት ነው። ምን ልበላችሁ፣ መጀመሪያ ክርስትናን በአግባቡ እንረዳውና ከመከራ ለመላቀቅ አናስብ። ለምንድን ነው ያምለው ብትሉ አንዳንድ ጊዜ እኛ መከራዎቻችንን ኢንጆይ እንዳናረግም ስለምንከለከል አላ ለወንጌል ምክንያት እንሰደዳለን ብለን እንዳናምን ጠባብ ስለሆናችሁ ነው እየተባለ it becomes የኛ ችግር ይሆንና ስቃያችንን ኢንጆይ እናደርገው። አሚን አያሳዝንም? አሚን do you really believe that በወንጌል ምክንያት ሰዎች እንደሚጠሏችሁ ወይስ ይሁን የባህሪ ችግር ይኖርብኝ ይሁን ወይ አይደለ? ወደዛ ዳይቨርስ ይደረግና ይሄኛው ደስታ ራሱ ይወገዳል። ግን መጀመሪያ ሜዳውን እናጽዳ። አባቶችና ይሄ ሃይማኖት እንዴት ነው የመጣው? በሰዎች መሳቅ፣ መሰደብ አለማመን አይደለም፣ ወይ ደግሞ እውነተኛ ሃይማኖትን አለመያዝ አይደለም። እዚህ ጋር ምንድን ነው የሚለው? አንዳንዶች መዘባበቻ ሆኑ። ሰዎች የቀልድ መሳቂያ፣ የቡና ወሬ
የሚያደርጓቸው ሰዎች ብላችሁ ውሰዱ። የኤርሚያስ ታሪክ መጽሐፍ ቅዱስ ላይ የኦልድ ቴስተመንት ታሪክ ላይ ራሱ ይናገራል። እኔ መሳቂያ ሆኛለሁ ይላል። ከሚናገረው የትንቢት ቃል የተነሳ ማለት ነው። ቤተሰቦቹን ጭምር አይደል ለገዛ ቤተሰቦቼ መሳቂያ ሆኛለሁ ይላል። መዝሙር 119 ላይ ይመስለኛል አይደል ወይም መዝሙር 68 ላይ ዘማሪው ለገዛ ወንድሞቼ ባዕድ ሆንኩባቸው ይላል። በእምነት ምክንያት የሚመጣን ሰፍሪንግ ሲያወራ ማለት ነው። አሁን አእምሯችን ምን ያደርጋል መሰላችሁ? ያላቀቀውና ያ እዛ ዘመን ላይ ሊሆን ይችላል፣ እኔ ግን ሪል አይደለም ይባላል። እኔ እንግዲህ ማይንድ የዕብራውያንን አይነት እምነት የዕብራውያን ሃይማኖት እንግዲህ አንዳንዴ ሰው ይላቀቅበታል። የዕብራውያን መልእክትን አይነት ሃይማኖት የምታምኑ ከሆነ ግን ይሄ ሊከሰት የሚችል ነው ለጸሐፊው። will you be a reformed confessional believer? የሆነ ሰው ሊያስራችሁ የሚመጣ ወይስ ዲብሪኬት ታደርጉ ይሆን? ኧረ እኛ እኮ አንድ ነን ዋናዎቹ ነን እንጂ እኛ አነካም እንደዚህ ብለን ልናመልጥ እንችላለን። አላራ ፌይትፉል የሆነ yes I'm reformed Baptist እምነቴ የተለየ ነው፣ ማንንም አልበጠብጥም፣ ማንንም ፖለቲካሊ የምነካው አካል የለኝም ብለን እንናገር ይሁን ወይ ነው ጥያቄ። ገብቷቸዋል? ወይስ የሆነ ስፔስ ፈጥረን እዛ ውስጥ ምክንያቱም አንዳንዴ ዴይሊ ከሰዎች ጋር ስናወራም ልንፈራ እንችላለን። ላይክ ቀጥተኛ የሆነ ግልጽ የሆነ ነገርን ለመናገር ስላችሁ ሰዎችን እንሳደብ አይደለም ብላችሁ፣ ግን when it comes to faith ግን ዳይሬክት የሆነ ነገር ማመንና መናገር ያስፈልጋል። ሰው አንዳንዴ ይሄ ዌስትሚንስተር ሎጂክ ካቴኪዝም ላይ ሲያወሩ ይሄ ኢኪቮካል ማድረግ ይላል። አንዱ ኃጢአት እሱን ይላል። ቃላትን አንድ ለሁለት ነገር ሊውል የሚችል ቃልን አምታቶ ማለፍ ማለት ነው። ግለሰቡ ምን እንደሚያስብ ታውቃላችሁ፣ ያንን የቋንቋ ክፍተት ተጠቅማችሁ ታልፋላችሁ። ልክ አብርሃም ያደረገው አይነት አላ እህቴ ናት። በሁለት መንገድ ልትሆን ትችላለች፣ በስጋ ልትሆን ትችላለች። ሚስቱም ግን he used it አይደለ? በእውነቱ እኮ እህቴ ናት ይላቸዋል። ልክ እንደዛ አይነት ማለት እኔ አንድ ነኝ you know the person ምን እየጠየቃችሁ ነው ታውቃላችሁ አለ አይደለ? ምንድን ነው የምታምኑት እየተባለን ነው። ግን የሆነ ተሰይት ላይክ ህይወታችንን እንደሚጎዳው እናውቃለን፣ ጓደኝነትን እንደሚያሳጣ እናውቃለን፣ ሰዎች እንደ እብድ ሊያዩዋችሁ እንደሚችሉ ታውቃላችሁ። ስለዚህ ድምፁን ዝቅ ማድረግ ማለት ነው። ተገረፉ፣ ሌሎችም ደግሞ ታስረው ወደ ወህኒ ተጣሉ ይላል። ምን አይነት እኔ ክርስቲያኒቲ ወይ ደግሞ የምታምኑትን ክርስትና እስከምን ድረስ ታማኝ ሆናችሁ ታምናላችሁ? ወይስ will you change it? like ብትገረፉ ወይም ደግሞ የሆነ አይነት ነገር ቢመጣ መልሳችሁ ማሰብ ትጀምሩ ይሁን ላይ ቃላ ተሳስቼ ይሁን እንዴ? like አንዳንዴ መከራ ቀስ ብሎ ነው ቲክ እየሆነ የሚመጣው አለ አይደለ? ዝም ብሎ ጆክ እየሆነ ግን የሆነ ሰዓት ላይ ጆፈር ሊመጣ ይችላል። ሐዋርያው ጳውሎስ አንደኛ ጢሞቴዎስ ላይ አይገርማችሁም? እንደ ጳውሎስን የመሰለ አስገራሚ ሰው እስር ቤት እንደታሰረ እኔ ይገርመኛል ሳስብ። በምን አይነት መንገድ ይሁን የታሰረው ይሄ ግለሰብ ማለት በምን አይነት ራሽናላይዜሽን አላ ሰዎች ምን አይነት ትርጓሜ ሰጥተው ራሱ ይላል አይደለ? ያረኩት ምንም ነገር የለም ስለ ኢየሱስ ክርስቶስ ስለ ዳዊት ልጅ ወንጌል እሱ ራሱ የምስራች ወንጌል ብለው የሚያስሩኝ የምስራች ስለተናገርኩ ነው ይላል። ባይ ዘ ወይ ጳውሎስን የሆነ መከራ ቀላል እንዳይመስላችሁ ቲዮሎጂካሊ በአግባቡ ፍሬም ውስጥ ካልተከተተ
ሳይታወቅ እምነት መካዳቸውን ሰዎች ሌላ ትርጓሜ ሊሰጡት ይችላሉ። ወደ መረጋጋት መጥቻለሁ። አንዳንድ ሰው እኔ ኬጅ ስቴጅ አልፌያለሁ ይላል። ለዛ ነው የተረጋጋሁት ይላል። ሜቢ እምነትን መተው ሊሆን ይችላል። ገብቷችኋል ስላችሁ አለ ባይዞ አንዳንድ ሰው ፊውሪስ ነው ለሰንስ ጤናማ አይደለም። አለ ይሄ ውሸት አይደለም። ላይክ ጳውሎስ ማንዲያ ጢሞቴዎስ ላይ አዲስ ክርስቲያንን ሽማግሌ አታርቅ በትዕቢት ምክንያት በዲያብሎስ እንዳይፈተን ይላል። ያ እውነታ አለ። ላይክ ማያልፍ የክርስትና ወጣትነት አለ። ግን ደግሞ ማያልፍ የክርስትና ኦፌንስ አለ። ምንም ጨዋ ብትሆኑ፣ ምንም ትሁት ሰው ብትሆኑ ሰዎች ከዛ እምነት የተነሳ እየተነሱ እንደ ትዕቢተኛ ሊያዩዋችሁ ይችላሉ። ምንም ሜቢ ከሌሎች ሰዎች የተሻላችሁ ትሁት ሰዎች ልትሆኑ ትችላላችሁ። ግን ይሄን እምነት የኔ ብቻ ነው ትክክል እስካልክ ድረስ ግን ትሁት አልልህም አይደለም፣ ደግ ሰው አልልህም ይላሉ ሰዎች። እንዴት ነው የሰው ልጅ ላይ እንደዚህ የምትጨክነው? እስልምና ውሸትን እንዴት ነው የምትለው? ላይ አያሳዝኑም እነዚህ ሰዎች? ቀስ አድርገን ደግሞ እናጥብበው አይደለም። የእምነትን ቴንሽንን ለማስወገድ መሞከር ሰዎች አይደለም፣ ውጥረትን ለማጥፋት መሞከር። ኤራስመስ ሉተርን ያለው አንዱ ምክንያት እሱ ነው። ኧረ እባክህ አትበጥብጥ፣ ሰላም አይሻለንም አለ። አይታችኋል? ሁሌ የሚመጣው አንዳንድ ሰዎች አይኛ ሉተርን እንረዳዋለን እሱ ዝም ብሎ ስላጦዘው ነው ማለት ወይ አንደርስታንድ ዊ ላቭ ሂም አለ አይደለ? እሱ ትንሽ አካበደው እንጂ ከሮማን ካቶሊክ ቸርች ጋር ልንተባበር እንችላለን። አሁን ወደዛ ይላል ሉተርን ተይዞ ኢማጂን ከሮማን ካቶሊክ ወይ ያው ድሮፕ ነው አውት። ካርል ትሩመን እንደዛ ነው ያለው። እኛ ጽድቅ በእምነት ብቻ ነው የሚለውን እምነት ማመን ካልቻለን we have no reason of being Protestant። ቀጥ ብለን ሮማን ካቶሊክ ጋር እንሂድ ይላል። ማለት ምን ቀረን ይላል። ላይክ ይሄ the sole reason ይሄን ከተው ምንም የሚቀረን ነገር የለም ይላል። ካርል ትሩመን ትንሽ ካልም ሰው ነው በእውነቱ፣ ግን እውነታው ያ ነው ማለት እሱ እንደዚህ ራዲካል አይደለም። ግን ለእኔ እሱ ነው እውነት። ይሄ እውነታ እጅግ ሊታይ ይገባል። እምነታችን ምንም ብናለሰልሰው እውነት መሆኑ የማይቀየር እውነታዎች አሉት። ያንን ደግሞ ለሰው ዝር መደበቅ ድነትን መከልከል አይደል? በእኛ ስቃይ ሰዎች ይዳኑ እንጂ we should not lie to people። የአፍሪካ ቴዎሎጂ እያልን መዋሸት የለብንም አይደለ? ምንድን እኮ ነው ማለት በጥንቆላ ውስጥ የሚዳክርን ሰው you should not say ወደዚህ የአርነት ሃይማኖት ሰው እንዲመጣ ማበረታታት እንጂ አይዘውን በቃ ያንተም ሃይማኖት is good እንዴት ይባላል? ያንስላችሁ አፍሪካ ሙሉ ነው ብለው ማለት አንዳንዶቹ በጣም ፍራስትሬት ስለሚያደርጉ ማለት ነው። ማለት ምን ለማውጣት እንደሚፈልጉ ስለማይገባኝ አላ ሰዎች ፖለቲካል ለሆኑ ምክንያቶች አላ አይደለ ይሄ የኮሎኒያሊዝም ፖለቲክስ ለማለስለስ ሲሉ እኛ ከዌስት አላ እኛ የዌስት ቴዎሎጂ ሳይሆን አምላካችን አንድ ነው አይደለ? the confession we have with አንድ አምላክ፣ አንድ እምነት፣ አንድ ጥምቀት እያለ ነው አይደለ? አፖስትልስ ክሪድ ውስጥ ምንድነው የዌስት? ናይዚን ክሪድ ውስጥ ምንድነው የጥቁር ወይ ነጭ? አይደለ? ባይዘው የዌስትም አይደለም አይደለ? ዌስቶችም እግዚአብሔር በምህረቱ አዛቦች ስለደረሰላቸው ስላችሁ በብዙ መንገድ ሰዎች እውነተኛ በሆነ መንገድ ወንጌልን ስለማይናገሩ ይሄ ሁሉ ምን ለማድረግ ነው? መከራን ለመሸሽ፣ ንቀትን፣ የተለያዩ መከራዎችን ለማምለጥ አይደል? በትምህርት ቤቶች ውስጥ ተከብሮ ለመኖር፣ አንዳንዱ ስራውን ላለማጣት ሲል አይደል? እምነቱን ይካደ ላይመስል ይችላል አይደል? እንደዛ ነው። አንዳንዱ እንጀራው እንዳይቆረጥበት ምንም እንደማያውቃት አንዳንድ ሰው በዚህ የካልቪን ኢንስቲትዩት ከኛ በላይ አንብቧል። ያስደነግጣቸዋል። ከዛ ግን አሁን ይዞ በሰላም ይኖራል፣ ሳያወራ ሳይናገር
እኔ ድሮ አንዳንድ ሰዎች ኢንካውንተር ስላላደረጉ ይመስለኝ ነበር፣ ግን ለካ ከኔ ይሻላል። ቁጥር 37 በድንጋይ ተወገሩ፣ በመጋዝ ለሁለት ተሰነጠቁ፣ በሰይፍ ተወግተው ሞቱ፣ እየተጎሳቆሉ እየተሰደዱና እየተንገላቱ የበግና የፍየል ቆዳ ለብሰው ዞሩ ይላል። ቲዮሪቲካል ነው የምናደርገው ወይስ የምር እንደዚህ ሬዲ ልብ አለ? ይሄ እምነቴን ሰው ከሚነካብኝ እንደዚህ ልደረግ እችላለሁ እስከሚል ምንም እመኑ፣ ግን የምታምኑትን ነገር ምንም እመኑ ስላችሁ አዶን ኬር አባውት ላይክ ምን ታምናላችሁ የሚል አያሳስበኝም አይደለም፣ ያሳስባል እንጂ። ግን ያመናችሁት ክርስትና እውነተኛውን ክርስትና ነው የምላችሁ። እንግዲህ ችግር እኮ ነው አሁን ክርስትና ስንልም ችግር ነው። እውነተኛ ክርስትናን አምነን ግን እስኪ ድረስ ነው እውነተኛ ሆነን የምንናገረው፣ ፌይትፉሊ በታማኝነት። ይሄ እንግዲህ በመቃባውያን ጊዜ ሃይማኖቱ ሲበላሽ በመካድ በሶሳይቲ ውስጥ ለመኖር ከመግባት ይልቅ ብለው ህይወታቸውን በሙሉ ጥለው ስለተሰደዱ አማኞች ነው የሚያወራው ይላል ማርቲን ሉተር። ካልቪንም እሱ ነው የሚጋራው። Yet I doubt not, but he here points out those persecutions which Antiochus carried on against God's people and those which afterward followed ይላል። ይህን የሚያወራው ስለዛ ነው ያምናለሁ ይላል። እና በጊዜው ሰዎቹ ከሶሳይቲ ስታብሊሽመንት ወጥተው ከማህበረሰብ ጋር ለመኖር ስላልፈለጉ አይደለም፣ ነገር ግን ለመኖር የግድ ኮምፕሮማይዝ ማድረግ ያለባቸው ነገር ስለተጠየቁ ያንን ከሚያገኙ ይልቅ ብለው በድንጋይ እየተወገሩ ይሄ በእርግጥ የኦልድ ቴስታመንትን በተለይ መጨረሻዋ ላይ ያለችው ናት። እየተጎሳቀሉ እየተሰደዱና እየተንገላቱ የበግና የፍየል ቆዳ ለብሰው ዞሩ የምትሏን ነው። የመጀመሪያዎቹ በድንጋይ መወገር፣ በመጋዝ ለሁለት መሰጠቅ ስለ ኢሳያስ ብዙ ጊዜ ሲወራ የምንሰማው ነው። ለሁለት እንደተሰነጠቀ ማለት ነው። ተረት ነው የሚመስለው በእውነቱ ከሆነ ማለት ነው። ኢሳያስ ምን ተናግሮ ነው? ግን በኦብጀክቲቭ ነገር ስለሚያወራ ነው። ጣዖታት ሁሉ ውሸት ናቸው፣ የእኛ አምላክ ብቻ ነው እውነተኛ ብሎ ስለሚናገር ነው። እንግዲህ የኢሳያስ መጽሐፍን ካያችሁ እንደዛ ነው። የህይወትን እንዴት አጥተው እንደኖሩ ሲናገር የበግ ፍየል የቆዳ ልብስ ለብሰው ዞሩ። በምን ምክንያት? በቲዮሎጂ ምክንያት፣ በሚያምኑት እምነት የተነሳ የማይመች መሆኑን ሲያሳይ ማለት ነው። ሞትን ያመለጡት እንደዚህ ነው ህይወታቸው ያለፉ። የተዋቸው በህይወታቸው በጉስቁልና በጫካ ውስጥ በዱር እንዲያልፍ ስለተፈለገ ከእንስሶች ጋር እንዲኖሩ በዋሻ ውስጥ ተተው። how much serious ነን ስለምናምነው ነገር የምር አይደል? አላችሁ the right hill to die ማለት ነው። እዚህ ጋር ሞቱን ከመጣ ይሄን መተው አልችልም የምንለው ነገር አለ። ምንድነው ያ? እንደዚህ ቢሆንስ ምንድን ነው የምናደርገው? ብዙ ጊዜ ፒዩሪታኖች እንደምታውቁት የተሰጣቸው የመቃብር ቦታ ሩቅ እንደሆነ እናነባለን። ከሶሳይቲ ውስጥ ተገለው ወጣ ያለ ቦታ ላይ እንዴት እንደሞቱ ብቻ። አንዳንድ ጊዜ እንደዚህ ነገሮች ሲነበቡ ቀላል ነው፣ ግን እውነተኛ የሆነ የወንጌል መሰጠት ህይወት ላይ እንዲህ አይነት ነገር ያመጣል። ለምንድነው እንደዚህ የሆነው? ቁጥር 38 ዓለም ለእነርሱ አልተገባቻቸውምና በየበረሃውና በየተራራው በየዋሻውና በየጉድጓዱ ተንከራተቱ ይላል። ምክንያቱም ሲናገር ዓለም ወርዚ አይደለም ለነሱ
ይላል። ይሄ በጣም ኢንቨርስትድ የሆነ ስቴትመንት አይደለ? እነሱ ለዓለም ዓለም ለእኛ አይገቡም ብለው ነው ያወጡት። ግን ጸሐፊው ዓለም ናት ለእነርሱ ያልተገባቻቸው ይላል። ቁጥር 39 እነዚህ ሁሉ ስለ እምነታቸው የተመሰከረላቸው ቢሆኑም ከእነርሱ ማንም የተስፋውን ቃል የተቀበለ የለም። ወደዚህ ኮንክሉዥኑ እንሂድ እስቲ። እነዚህ ሁሉ የተመሰከረላቸው ቢሆኑም ይላል ከአቤል ጀምሮ እዚህ ምድረ በዳ ውስጥ እስከ ተንከራተቱ ሰዎች ድረስ፣ ምክንያቱም ወደ አዲስ ኪዳን አልገቡም። እነዚህ ሁሉ ተመስክሮላቸዋል እንዳመኑ እና የተስፋው ወራሾች እንደሆኑ፣ ግን የተስፋውን ሙላት አላገኙም ይላል። ይህንን ተስፋ የመካፈል እድል ያገኘ ከእነርሱ ማንም የለም ይላል። ዘ ፕሮሚስ ማለት ነው ክርስቶስ ኢየሱስና መገለጡና መምጣቱ። ቁጥር 40 እግዚአብሔር ለእኛ የሚበልጥ ነገር ስላዘጋጀ ያለኛ ፍጹማን ሊሆኑ አልቻሉም እና ይላል። ይህ ምንድን ነው የሚያሳየን? የብሉይ ኪዳን አባቶች አማኞች ሳይድኑ እኛ እስከ ምንድን ድረስ ተጠብቀው ነበር ወይ ብላችሁ ብትጠይቁ፣ በሆነ ረገድ የክርስቶስ ከሙታን መነሳት ለብሉይ ኪዳን አማኞችም አንዳች የለወጠው ነገር የለም ማለት እኔ በግሌ፣ እናንተ ሌላ ነገር ልታስቡ ትችላላችሁ፣ ግን የለም ብዬ አላስብም። ለምንድን ነው ያ ማለት? እንግዲህ አደጋው ምንድን ነው? ይሄ የአብርሃም እቅፍ የሚባለው ሊምቦ የሚባለው አለ አይደለ? ብሉይ ኪዳን አማኞች እዛ ውስጥ ተደብቀው ነበር። ከዛ አዲስ ኪዳን ሲመጣ ከዛ ውስጥ ወጥተው ሲኦል ውስጥ የአብርሃም እቅፍ የሚባል ተለይቶ ከዛ ከሉቃስ ወንጌል ተነስተው ነው የሚሉት። ከዛ የአብርሃም እቅፍ አለ፣ ከዛ ወደ ሰማይ ሄዱ በክርስቶስ ኢየሱስ ትንሣኤ ብለው ይናገራሉ። ያ ምንም መጽሐፍ ቅዱስ የማይናገረው ምንም አይነት ጀስቲፊኬሽን የሌለን ነገር ነው። ነገር ግን አንድ ሊታየን የሚገባው እነዚህ ሁሉ አማኞች እንደ ሞቱ ወደ ሰማያዊ ዓለም ሄደዋል ማለት ሁሉም ከሞቱ በኋላ ወደ ሰማይ እንደተሰበሰቡ ማሳያው የኤልያስና የሄኖክ ቀጥታ መወሰድ ነው። ያ ማሳያ ነው። ዝም ብሎ ኖርማሊ የሚሞቱ ሁሉ ራሱ ወደዛ ሰማያዊ ተስፋ እንደገቡ፣ ነገር ግን ወደ ዘላለማዊ የህይወት በሆነ ረገድ አሁን እኛ ራሱ ከእግዚአብሔር ጋራ አዲስ ትስስር አለን። ላይክ ብሉይ ኪዳን አማኝ ሆናችሁ ክርስቶስ መንግስቱ በመጣበት ዘመን ላይ ብትኖሩ ትስስራችሁ እዛው እያላችሁ ይቀየራል። ማለቴ የዳናችሁ አይደለም፣ ሳምሃው ድናችሁ ነበር። የአዲስ ኪዳን ተስፋ ተካፋይ ወደ መሆን ስትመጡ ማለት ነው። ልክ አሁን መጥምቁ ዮሐንስ ኢየሱስን እያየው ግን የተስፋ ወራሽ አልሆነም አይደለ? ያ ማለት አልዳነም ማለት አይደለም፣ ግን he was just መንገድ ጠራጊ ነበር እንጂ ተካፋይ አልነበረም የአዲስ ኪዳን። ግን ደግሞ አንዳንዶቹ ምን ነበሩ? ብሉይ ኪዳን ውስጥ ነበሩ። የዘጋ ኪዳን ነው በእርግጥ በሆነ ረገድ። ወደዚህ ሺፍት ሲያደርጉ በጊዜና በእውነታ ውስጥ አዲስ ከእግዚአብሔር ጋር የመተሳሰር እውነት ወይም ደግሞ ከእግዚአብሔር ጋር ያለ መተሳሰር ወደ ላቀ ክብርና ፍጽምና ደርሷል። እና እኛ እዚህ ያለነው እጅግ የከበረ ዘመን ላይ ነው የተገኘ ነው ይላል ጸሐፊው። ይህን ለምንድን ነው የሚያወራው? እንግዲህ ወደ ድምዳሜ ደርሰናል። ስለ እነዚህ ሁሉ ሰዎች እምነት አውርቻለሁ። እጅግ የተሻለ ኪዳን ውስጥ ተገኝተናል እና እባካችሁ ፕሮፊት እንዳታረጉት ይላል። ይህንን ተስፋ እንዳታዩት። እነሱ ያለ ተስፋ በተስፋ ብቻ በዚህ ልክ እምነታቸውን ከያዙ እኛ በዚህ ኪዳን በበራ ዘመን ውስጥ ያለንማ የላቀ የእምነት መሰጠት ሊኖረን ይገባል። ለወንጌሉ የተሰጠን ልንሆን ይገባል። እምነታችን ከነሱ በላይ መሆን አለበት። በሚያሳዝን ሁኔታ ግን
ያንን እናጣለን። Masonry, we should mourn the fact that now in the gospel times, when the rule of faith is clearer and more perfect, the number of believers is so small and their faith so weak. እዚህ ጋር እቺን ልበል፣ አዲስ ኪዳን ሞር ክሊር ነው ቴዎሎጂካሊም ብንብል ስለ እግዚአብሔርም ስለ ማዳን መንገድ። በዚህ ዘመን ሆነን ነገሮች ግልጽ አይደሉም ማለት ወንጀል ነው። ሉተር ለኤራስመስ አንድ የሚመልሳት መልስ አለች በጣም ደስ የምትል። ወንጌሉ ኦብስኪዩር ነው፣ የእግዚአብሔር ቃል ኦብስኪዩር ነው አንዳንድ ቦታ ላይ ሲለው እውነት ነው፣ ሁሉ ቦታ በዛ ልክ ግልጽ አይደለም። ግን ምን ይላል ይመልሰውና እንዲህ ስትል ግን አታፍርም ይላል። ማለት ነገሮች ግልጽ እንዳልሆኑ ስታወራ ይላል። ለምን ሲባል የጽድቅ ፀሐይ ወጥቷል ይላል። ኢየሱስን ማለት ነው። ሚልኪያስ መጽሐፍ ላይ አይደል የጽድቅ ፀሐይ ይወጣላችኋል ተባለ። የጽድቅ ፀሐይ ወጥቶልናል። በዚህ ብርሃን ሆነን እንዴት ነው ምንም አናውቅም የምንለው ወይ ደግሞ ነገሮች ግልጽ አይደሉም የምንለው ይላል። ማለት በእግዚአብሔር ተስፋ ላይ ያለን እምነትና በወንጌሉ ላይ ያለን እምነት ከኦልድ ቴስተመንት አባቶች በላይ የጠራ መሰረት ላይ ስላለን እርግጠኝነታችን በዛው ልክ ግልጽ መሆን አለበት። ይህ በጣም ወሳኝ ይመስለኛል። እንዲሁም ሉተር በጣም ታዋቂ ስቴትመንት አለችው፣ if you cannot make assertion you're not a Christian ይለዋል ኤራስመስ። እውነት ይሄ ነው ማለት የሚያቅትህ ከሆነ ክርስቲያን አይደለህም ይላል። ስለዚህ ምንም እንመን ግን let us not deny the fact that የእግዚአብሔር እውነት ግልጽ እንደሆነ አይደለ? doing theology with hammer ይባላል። like እግዚአብሔርን አልገለጥክልንም ብለን አንዋሽ። ወይ ሌላው ሰው ትክክል ነው ወይ የሆነ አካል ትክክል መሆን አለበት። ይሄ ሻዶ ውስጥ ሰዎችን ለማኖር መፈለግ ተገቢ አይደለም። we believe this ማለት መቻል አለበት። ጨለማን የሚወድ ክፋትን የሚወድ ብቻ ነው። ብዥታን የሚወድ ማለት ነው። ምክንያቱም በዛ ውስጥ ብዙ ነገር ስለሚደበቅ ማለት ነው። ያን ስላችሁ እንግዲህ ይህን ሁሉ ስል የቴዎሎጂ በሆኑ ነገሮች ላይ ልዩነት የለም ማለት አይደለም። አለን፣ ይኖራል፣ ማጥፋትም አንችልም። ይሄ ከተለያዩ ምክንያቶች ይሆናል። አማኝ ሁሉ በአንዴው እንደተወለደ መንፈሳዊ ነገር ሁሉ ስለማያስተውል የእምነት ፐርፌክሽን ልዩነት ይኖራል። ገብታችኋል? የቸርች ራሱ ማቹሪቲ በሆነ ረገድ ሙሉ ብርሃንን አመል እድገት ስላለ ማለት በጊዜ ውስጥ ምን እንኳን መገለጡ የአዲስ ኪዳን ቢሆንም በአዲስ ኪዳን ውስጥ ሆኖ ቀስ ብሎ የሚያውቃል ወደ ሙላት የሚመጣል። ከታቻል ስላችሁ like ምክንያቱም ልክ የአጶሎስ አይነት ብላችሁ አስቡ። አምናሰኝ የአጶሎስ አቀላና ፕርስቅላ እስከሚያገኙ ድረስ ድኖ ነበር ወይስ አልነበረም? እንደዛ ማውራት አልችልም። እንደዛ ያልዳነ ሉቃስም እንደዛ አይደለ? በእግዚአብሔር ቃል ይበረታ፣ የእግዚአብሔር ቃል የሚያውቅ ሰው ከዮሐንስ ጥምቀት ተነስቶ የእግዚአብሔር መንግስትን መገለጥን የሚያወራ ሰው ነበር። ግን ምን ይለዋል? አቀላና ፕርስቅላ ሲያገኙት his faith become perfect አይደለ? መንገዱን አጠሩለት ይላል። ያ ማለት ኪዳኑ አዲስ ኪዳን ሆኗል እኮ እግዚአብሔር ኢናጉሬት አድርጓል። እግዚአብሔር ማዳን ተገልጧል። ግን በዛው ዘመን ውስጥ ሆኖ አጵሎስ የሚባል ሰው በሆነ ረገድ ዕውቀቱ እየቀረ ሆኖ እናያለን። ስለዚህ የአይነት የእድገት ትራጀክተሪ አለ። ያንን መካድ ተገቢ አይደለም። እንደዛ ከሆነ ኦቨር ሪያላይዝድ የሆነ ስካቶሎጂ እንይዝና ቫዮለንት ልንሆን እንችላለን። አለ አይደለ? ማለት ላይክ ብቻችንን ብቻ ልንቀር እንችላለን። እሱ ተገቢ አይመስለኝም። ግን ደግሞ ክርስትናን ክርስትና ያደረጉ ነገሮችንና የእግዚአብሔር የማዳን መስመሮች ግን መታለፍ የለባቸው። በዚህ ምክንያት ምንም ነገር ከሆነ ልክ የዕብራውያን መልእክት ላይ እንዳለው የኢየሱስን ክህነት የኢየሱስን የማዳን አኮምፕሊሽመንቶችን መካድን የሚያስተምር ካለ ግን አባቶቻችንን ጆይን ማድረግ አለብን በመከራ። ቁጥር 12 ላይ እሱ ነው የሚለው። እንግዲህ እነዚህ የመሳሰሉ ብዙ ምስክሮች እንደ ደመና በዙሪያችን ካሉልን ብቻችን አይደለንም። ስለዚህ ሸክም የሚሆንብንን ሁሉ በቀላሉም ተብትቦ የሚይዘንን ኃጢአት አስወግደን በፊታችን ያለውን ሩጫ በጽናት እንሩጥ። ፐርሲቪር እናድርግ። ከኃጢአተኞች የደረሰበትን እንዲህ ያለውን ተቃውሞ የታገሰውን እርሱን አስቡ።
ይሄ ሁሉ ወሬ ምንድን ነው ብትሉ የዕብራውያን ጻፊ እያለ ያለው መጨረሻ ላይ አባቶቻችን በግርታ ውስጥ በዚህ መንገድ ካመኑ እኛ የእምነታችን መሪና ጀማሪ ሆነው ኢየሱስን ፊት ለፊቱ እያየን የደከምን ልንሆን አይገባም። እስከምን ድረስ እንሂድ? እስከምን ድረስ እምነታችንን እንመን? ብዙ ሰዎች ይህንን የዕብራውያን ጸሐፊ ኃጢአት ሲል ሪፒትድሊ ብያቸዋለሁ፣ የውሸት ሃይማኖትንና በውሸት ሃይማኖት ውስጥ መመላለስን ነው ያመላቸው። የውሸት ሃይማኖት ውስጥ ስትሆኑ የተቀደሰ ህይወትም አይኖራችሁም ኃጢአት ብሎ ይገልጸዋል። እና ግን እስከምን ድረስ ፋይት እናድርግ? እስከምን ድረስ እምነታችንን እንያዝ? እንግዲህ ዝላችሁ ተስፋ እንዳትቆርጡ ከኃጢአተኞች የደረሰበት እንዲህ ያለውን ተቃውሞ የታገሱን እርሱን አስቡ። ከኃጢአት ጋር ስትታገሉ ገና ደማችሁን እስከ ማፍሰስ ድረስ አልተቃወማችሁም ማለት መጨረሻውን ክላይማክስ አልረገጣችሁ ይላል። መጨረሻው ምንድን ነው ብትሉ ደምን እስከ ማፍሰስ። አንድ ሰው ስለዚህ ሲያወራ የዕብራውያን መልእክት ከኤርሊ ነው የተጻፈው የሚለውን ክርክር ለመከራከር የሚጽፈው ነው። ከኢየሩሳሌም ቸርች የተጻፈ ለኢየሩሳሌም ቸርች የተጻፈ አይደለም። አንዳንዶች ለኢየሩሳሌም ቸርች የተጻፈን ይላሉና አይደለም ብሎ የሚናገሩት ኢየሩሳሌም ላይ ያሉ አማኞች ገና ከመጀመሪያው ጀምሮ ያዕቆብን በሞት አጥተዋል፣ ደምን እስከ ማፍሰስ ነው ያመኑት በማለት ነው። የዕብራውያን ቸርች ግን ደምን እስከ ማፍሰስ ድረስ አልሄደችም። በእምነታቸው ምክንያት ከመታሰር ሀብታቸው ከመወሰድ ያለፈ እስከ ሞት ድረስ አልሄዱም እና ለሪት ቢ ሞትም ከሆነ እስከዛ ድረስ የወንጌል እምነትን ያዙ ይላል። የምር እንደዛ አስቡ። ላይክ ኢየሱስን ማሽን ክርስቲያኒቲና ሊበራሊዝም ላይ ሲያወራ ጌታ ኢየሱስ ይላል ሞትን ደምን እስከ ማፍሰስ ድረስ ለእኛ ብቻውን ከታገለ ይላል። እኛ ያው እንግዲህ ሊበራሊዝም ጊዜ በጣም ብዙ ቸርች እንደተበላሽ ታውቃላችሁና እኛም አንደበቅ ለእርሱ ሎያል እንሆን ይላል አይደለ? ላይክ ሪፒትድሊ ልበላችሁ፣ ላይክ በማይሆን መንገድ ሰዎችን ፕሮቮክ ማድረግ የለብንም፣ ምንም ጥያቄ የለውም። ግን ወንጌሉን በተመለከተ ግን we need to mark a line አይደለ? ይሄን ማለፍ አትችልም የምንለው መስመር መኖር አለበት። ጳውሎስ እንዳደረገው ለእኔ ደሙን ካፈሰሰው አይደለ? ማንም አልሞተልኝም ነው የጳውሎስ ሎጂክ አይደለ? እኔ በዚህ ህይወት የምኖረው በወደደኝና ስለኔ ራሱን አሳልፎ በሰጠ በእግዚአብሔር ልጅ ላይ ባለኝ እምነት ነው። እንኪያስ ጽድቅስ በሕግ በኩል ከሆነ ክርስቶስ በከንቱ ሞተ፣ እኔ ግን ምን አላረግም ይላል፣ የእግዚአብሔርን ጸጋ አላቃልልም። this is the line ማለት ነው። ጳውሎስ በዚህ ሎጂኩ እሱ ነው አይደል? በዛ ውጥረት መካከል የራሱን ኮንፌሽን እየተናገረ ነው። ይሄንን አንደኛ ማንም አልሞተልኝም አይደለ? የእግዚአብሔርንም ጸጋ ደግሞ ምንም እንዳላረጋ አልዋሽም ይላል። ሌተር መጨረሻ ላይም ኮንፌሽን ተናግሮ ነው የሚያሳልፈው አይደለ? ባለፈው እንደተማር ነው የክርስቶስን መከራ በጀርባዬ ተሸክሜያለሁ ይላል ምዕራፍ 6:17 ላይ። ከእንግዲህ ማንም እንቅፋት አይሆንብኝ። በቀላል ቋንቋ እናወራ ካልን የገላትያ ሰዎችን በጀጅመንት ቋንቋ እያወራ ነው። ከዚህ በኋላ ከፈለጋችሁ do whatever you want አይነት ነው ማለት በካይንድነስ ነው የተጻፈው። ግን የመጨረሻ ስቴትመንቱ ግን ስትሮንግ በሆነ ስቴትመንት እየጻፈ ነው። በቃ ሸክም አትሆኑብኝ አይደል? የክርስቶስ መስቀል በጀርባዬ ምልክት ተሸክሜያለሁ፣ ከእንግዲህ ማንም ወደኋላ አይጎትተኝ ይላል። ምክንያቱም ገብታችኋል፣ ወንጌል ከእናንተ ጋር አብሮ አሜን የማይል ሰው ሲጠፋ የእናንተንም ዳውት ውስጥ ነው የሚከታችሁ። ዝም ብዬ ነው እንዲህ ማካበለው አይደለ? ላይክ የጳውሎስ ግን ሪዞሉሽን ነው የሚናገረው አይደለ? መጨረሻ ስቴትመንት እንደዛ መሆን አልነበረበትም አይደለ? መዝጊያው ግን አሁን ላይ ቱ ዱ ዛት ሁላችንም ክርስቶስን በዚህ አይነት መንገድ እንወቀው፣ ሊቪንግ በሆነ መንገድ ማለት ነው። ሀሳብ ሳይሆን የምናምነው የምር ወንጌል እውነት ስለሆነ ማለት ነው። እግዚአብሔር ክርስቶስን እንግዲህ የሚቀጥለው ሳምንት እንማራለን። ክርስቶስን እያየን እንዴት መሮጥ እንዳለብን እርሱን ብቻ እያየን እና ደግሞ አዳኛችን ራሱ በውርደት እና በሞት ያለፈ አዳኝ ያለ። ስለዚህ እኛም በኋላ ምዕራፍ 13 ላይ ያወራል እዚህ የምትኖር ከተማ አይደለችንም እና ክርስቶስም የሞተው ከከተማ ውጪ ነውና እኛም ኑ አብረን ወደ እርሱ እንውጣ ይላል። እግዚአብሔር እውነተኛ የሆነ የእምነት ህይወትን ይስጠን። ጸልየን እንጨርስ። እግዚአብሔር አምላካችን ሆይ ስለዚህ በጎ ቀን እናመሰግናለን።
ስለ እምነት አባቶች ዛሬም እንድንማር እንዴት በተደላደለ ሕይወት ብቻ ሳይሆን በመከራ በተሞላ ሕይወታቸውን ለመውሰድ በመጣበት ጊዜ እንኳን ያንተን የተስፋ ቃሎች በማመን እስከ ሞት ድረስ እንዴት እንደተጋፈጡ ስላስተማርከን በዚህም እኛም ዛሬም አንተን በማመን በልጅ በክርስቶስ ኢየሱስ ያንተን የተስፋ ቃሎች በመቀበል ባለማፈር በፊት እንድንመላለስ በማስተዋልና ደግሞ እምነታችንን ሳንደብቅ ባሪያህ እንዳለው የምናውጀውን የእምነትን ቃል አጥብቀን እንያዝ እንዳለ እኛም ይህንን የወንጌል ተስፋ ክርስቶስ ያደረገልንን ታላቅ ስራ ደግሞ ወደፊት ሊገለጥ ያለውን ማዳንህን ለሰዎችም እንዳንደብቅ ያንተን ቸርነት ኃጢአተኞች እንዲያውቁ እንድናረግ እንዳንሰውር የሌሎችን ሃይማኖቶች እናከብራለን እያለን ሰዎች አንተን ባለማወቅ እንዲጠፉ እንዳንተው ለሰዎች ሕይወትም ግድ እንዲለን ወንጌልን አብርተን በግልጽ ማሳየት እንድንችል ደግሞም ከሁሉ በላይ ያንተ ስም መቀደስና የመንግስትህ አንተ ስትነግስ ነውና እግዚአብሔር አባት ሆይ አንተ ቅዱስ የሆንከው አምላክ ክብር እንድታገኝ ኃጢአተኞችም እንዲድኑ ይህንን የመንግስቱን ቃል እንድናስፋፋ በቅንነትም በምንኖርበት የትኛውም አንተ ባስቀመጥከን የህይወት ቦታና ሁኔታ ውስጥ የወንጌልን ቃል ለሰዎች እያካፈልን ለምንወዳቸው ጓደኞቻችን እየተናገርን በእነሱ ላለመጠላት ብለን ደግሞ በወንጌል እምነት ያሌሉ የተለያየ ሃይማኖት ውስጥ ያሉትን ሁሉ ወዳጆቻችንን በወንጌል ስብከት እንድናስብ እግዚአብሔር አባት ሆይ ወንጌልን እንደማያውቅ ሰው ጓደኝነቶቻችንን በውሸት መሰረት ላይ ለማቆየት ለእነሱም በማይበጅ ወደፊት በዛ በፍርድ ቀን ቢያገኙን እንድንናገር ሊፈልጉ እንደሚችሉ እያወቅን ቢያንስ እንኳን በእሳት ውስጥ የገባው ባልንጀራ ያ ባለጠጋ ሰው ምን እንደተሰማው እያየን እኛም እንደዛ ቸርነትን ሳናሳይ እንዳንቀር ባይሆን በቅንነትና በታማኝነት የምስራቹን ቃል እንድንናገር ሰዎችንም ወደ አንተ ለማምጣት እንድንተጋ በዚህ መካከል ጳውሎስ እንዳለ ለሌሎች ህይወት ለእኛ ደግሞ መከራንም የሚያመጣ ከሆነ ያንን በድፍረት እንድንሸከም እንድትረዳን እንለምናለን። እስከ ዛሬ በልጅ በክርስቶስ ኢየሱስ እምነት ስላቆየህን ስም ይመስገን። በጌታችን በኢየሱስ ክርስቶስ ስም አሜን።